ክፍት ብሎ ያውቃል ሁሉ ነገር ነው አዎ ሰው ነው እኮ ወጣቶች ያዩት ስለሆነ አንዳንዴ ሁሉ ነገር ሰዎች የሞላል ይመስላቸዋልና ከፍቶ ያውቃል አዎ በጣም ሰው ነው በጣም ይከፋል በጣም ከፍታ ሁሉ እንዳለ ዝቅታም አለ ኖርማሊ ሰው እንዲ ሲያይክ ላይ መስሎ ይችላል ግን በራስ ውስጥ ይዛቸው መታሳለፋቸው ይዛቸው ደግሞ የተሻለ የምታረጋቸው ብዙ ነገሮች ይኖራሉ ክርስቲያኖ ሮናልዶ CR7 ሊዮኔል ሜሲ እሺ ሜሲን እዛ እናረጋውና ለታ አዳራሹን ስለዚህ ሶስቱን ትመርጣለህ ማለት ነው ያንን ደግሞ የተቸገረውን ቤተሰብ ደግሞ የሆነ መፍትሄ መፈለግ ያለው ደግሞ እኔ ጋር ነኝ የቤት ትልቁ ልጅ ስለሆንኩኝም ኢቭን ማርዘር እንጀራ ጋግራ ወስጄ እስከመሸጥ ሸንኮራ እስከመሸጥ ምናምን ደረጃ ነበርና ጤና ይስጥልን ክቡራትና ክቡራን ሰባተኛ ፖድካስታችን ጀምሯል ዛሬም ከአንድ እንግዳ ጋር ቆይታ የምናደርግ ይሆናል የዛሬው እንግዳችን በበርካታ ቡድኖች የተጫወተው የኮሪደሩ አለቃ አብዱልከሪም መሐመድ ተርሚኔተር ነው ከአብዱልከሪም መሐመድ ተርሚኔተር ጋር የእግር ኳስና የህይወት ጉዳዮችን ያነሳን ቆንጆ ጊዜ የሚኖረን ይሆናል በእያላችሁበት አሪፍ ጊዜ ይሆንላችሁ ከሪሞ እንኳን ደህና ቆያችሁ ሁሉ ሰላም አልহামዱሊላህ ከትዳር በኋላ የመጀመሪያ ቆይታችን ባለሳሳት ሬዲዮ ላይ በተደጋጋሚ ገብተናል አዘጋጅ መሆን ነበር የቀረ እውነትን ነው አሁን ደግሞ በቪዲዮ ብዙ ጉዳዮችን እናነሳለን እንግዳችን ሆነ ስለመጣ በጣም ደስ ብሎኛል ከሪሞ ያው ቤተሰብ ጓደኛ ቤተሰብም ጭምር ነን ከልጅነት እስካሁን እስካሉ እስከ ትዳሩ ዓለም ድረስ የተለያዩ ሐሳቦችን ያነሳን ቆይታ እናደርጋለን በጣም በርካታ ታዳጊዎች ወጣቶች አብዱልከሪም መሐመድ ተርሚኔተር ምን አይነት የህይወት ሐሳብ እንዳለው ምን አይነት የእግር ኳስ ጉዞ እንዳለው ማወቅ ይፈልጋሉ ስለዚህ በሰባተኛ ፖድካስታችን ተመልካቾቻችን ስለ ከሪም ብዙ ጉዳዮችን እናነሳለን ማለት ነው ትዳር እንዴት ነው በኋላ ላይ ነው የምናነሳው ወደ ኋላ መለስ እንበል እስኪ ከሪም ወደ ኋላ መለስ ብለን እስኪ ብላቴናውን አብዱልከሪም መሐመድ ትንሹን አብዱልከሪምን አስተዋውቀን እስኪ በትዝታ ምን አይነት ልጅ ነበር እድገቱ ልጅነቱ ምን ይመስል ነበር እንዳልኩም ያው ትንሹ አብዱልከሪም ያው በዚህ አጋጣሚ ተወልጄ ያደኩት ወንዶ ገነት ኬላ በምትባል ቀበሌ ላይ ነው እስከ 10 አመት ባለው አስቸጋሪው አብዱልከሪም ነበርኩኝ በጣም ሰፈር ውስጥ ምን በጣም ትምህርት ቤት ማልሄድ የሚል ምናምን የሚያስቸግር ነበር የማይጠበቅ መልስ እንዳሁን ነው ገትደ ይገርማል በጣም ያን ይጨርሳል ማለት ነው ማስቸገሩኝ ያን ይጨርሳል እሺ እና ከዛ በኋላ ነው ከ10 አመት በኋላ ምናምን ትምህርቱን በስርዓት መማር ጀመርኩኝ ምናምን ያው አብዛኞቻችን ደግሞ የኢትዮጵያ እግር ኳስ ተጫዋቾች ከምን አይነት ቤተሰብ እንደምንወጣ ይታወቃል እና ቤተሰብም ዝቅተኛ ኑሮ ነበር የሚኖሩት ምናምንና ትምህርቴንም እማራለሁ ከትምህርቴ ደግሞ በተጨማሪ ቢያንስ 14 15 አመት እድሜ አካባቢ ያለው ከትምህርት ቤት ስመለስ የመንግስት ትምህርት ቤት ስትማር በፈረቃ ነው የሆነ ሳምንት ጧት የሆነ ሳምንት ከሰዓት ነውና የጧት ሶን ከሰዓት ስመጣ አጎቴ ነበርና አላይ ራሞ ወንበዮት የለምና እሱ ከልጆች ጋር እንዳሉል መጥፎ ቦታ እንዳይውል በሚል ስሜት ወፍጮ ቤት ነበራቸው አጎታችንና እዛ አንዱ ላይ ያደርጋል እንዳግዝ እንድላላክና በዛ እንትን ይያልኩኝ ከትምህርት ቤትም የሆነ ሰዓት ላይ ጧትም ኳስ ከልጆች ጋር ነው ልጅ ማምራ አካባቢ እዛው ተይር ነበር ማለት ከዛ እንደዛ ያያደረኩኝ አመታት አለፉ ከዛ ለምን ያህል ጊዜ ያጎትን ታግዘው ነበር በዛ ስራ ላይ ወፍጮ ቤት ኦልሞስት ኮንዶስ ኮታ የምር ኮንዶስ ኮታ ኳስንም የተጫወትክ ታግዘው ነበር በጣም ደስ ይላል ወፍጮ ቤት አግዛቸዋለሁ እላላካለሁኝ የቆዳ መጋዘንም ነበራቸው እንዲ ድርጅትና ሁለቱም ቦታ እላላካለሁ ምናምን ኦሬዲ እዛ የነበረውን ስራ እነሱ ጋር መላላኩን ያቆምኩት ለትምህርት ሃይ ስኩል ሐዋሳ ስመጣ ነው ያው እንደገነት ከሐዋሳ ቅርብ ነው እንዴ ነበር ግን ማገዙ ምናምን እንዳለ ሆኖ ትንሽ ፍራንኳ ምናምን አለች መተዋወቅ ከፍራንክ ጋር ያኔ መተዋወቅ ምክንያቱም በትልቁ ስታግዝ ኖርማሊ የወር ደሞዝተኛ እዛ በየወሩ ሊከፈሉ ይችላል አንተ ግን እንደ ወር ደሞዝተኛ ሳይሆን ለበዓል ወይ የሆነ ነገር አድርግ ተብሎ ይሰጣልና ወስጄ ለማዘር ነበር መሰጣትና ያኔ የሚያገኘው ሁሉ ለማዘር ነው ለማዘር ነው የሚሰጠው በጣም የተለየ ኢንቲሜሲ እንዳላችሁ አውቃለሁ እና በጣም በቃ ብዙ ነገር በዛ መሃል ኢቭን አሁን ያልኩ ስራ አለ ከዛ በተጨማሪ ደግሞ ፋዘር አልነበረም በሆነ ሰዓት ባጋጣሚ በሆነ ሰዓት ታሞ ሌላ ሀገር ምናምን ሄዶ ነበር የዛኔ ውትድርና ምናምን የሚባል ነበር
ውትድርና ሁሉ ዘምቶ ነበርና ፋዘር ምናምን የዛኔ ማዘር ብቻዋ ነበረች። እንደዚህ አይነት ስራ ምናምን ወጣ ምናምን የቤት እመቤት ነች ማዘር። በቃ ፋዘር ብዙ ነገሩን ፋዘር ነበር እንትን የሚልንና በሆነ አጋጣሚ ፋዘር አለመሆኑ ብዙ ነገሮች ቤት ውስጥ ማለት ተቸግረንም ነበር። እንደ ቤተሰብ ምናምን ተቸግረን ነበርና ያንን ደግሞ የተቸገረውን ቤተሰብ ደግሞ የሆነ መፍትሄ መፈለግ ያለው ደግሞ እኔ ጋር ነኝ። የቤት ትልቁ ልጅ ስለሆንኩኝም ኢቭን ማዘር እንጀራ ጋግራ ወስጄ እስከመሸጥ ሸንኮራ እስከመሸጥ ምናምን ደረጃ ነበርና የዛ ጊዜ የነበረው ታይም ይሄን ይመስላል። ማለት ሃይ ስኩል ደረጃ እንትን ብዬ ሐዋሳ መጥቼ ሃይ ስኩል እስክማርና ኳሴንም በዚሁ በደንብ አጠናክሬ እንድጀምር የዛሬው ከሪም ውስጥ ምን ታየኝ? እነዛ ወፍጮ ቤቱ ማዘርን ማገዙ እንጀራው ሸንኮራው ምናምን የማዘሬ በደንብ ቱቱ ብሎ ምርቃቱ በደንብ ደርሷል ብለን መናገር እንችላለን አይደለ ከሪሙ? አዎ ማለት በጣም የማዘር በጣም እድሜ የሆነ ነገር አድርጋ በጣም ማዘር ብቻ ሳይሆን እኔ አይረሳኝም። የአካባቢ ሰዎች ሁሉ በነበረኝ ጥሩ ነገር እዛ ጋር በማደርገው ነገር በጣም ጥሩ ነገር ነበራቸውና በጣም ደስተኛም ነበርኩኝ። ማለት የሆነ ነገር አድርገ አንተ በምታደርገው ነገር የሆነ ልትደሰት ትችላለህ፣ ግን አንተ በምታደርገው ደግሞ ሰው አይቶ ተደስቶ እንዲህ ሲልክ ያ ነው በጣም የሚያስደስትህና ቀጣይም የተሻለ ነገር እንድትሰራ ሞቲቬት የሚያደርግ ያ ነው ብዬ ነው የማስበውና ወደ ትልቁ ሰነዛ ግን ማዘር በጊዜው የነበራቸው እስቲ ምርቃቱን ታስታውሳለህ? ምን አይነት ስሜት ነበራቸው? እንደ ታላቅ እንደ መጀመሪያ ላይ ምን አይነት ምርቃት? የዛኔ እንደው ብዙ ጊዜ እናቶች አብዛኛው የቤት ስራ እነዚህ ከቤት ስራ ጋር ተያይዞ የሚሰሩትን ስራ ምናምን የቤቱ ታላቅ ልጅም ነኝ ወንድም ነኝ ያንን ሳደርግ ኖርማል አንዳንዴ እናቶች የቤት ስራ ወይ ምናምን ለመስራት ሴት ልጅ በኖረን ብሎ ይመኛሉና ያ ነገር እንኳን እንዳይሰማኝ ያደረከኝ ብላ ነው የምትነግረኝ በሰዓቱና ቤትም መሰራት ያለበትን ነገር እሰራለሁኝ፣ ውጪ ላይ አግዤ ማምጣት ያለብኝ ነገር አመጣለሁኝና ከዛን ግን በጣም ደስተኛ ነበርኩኝና በዚህ ውስጥ ደግሞ ማለፍ ነገ ላይ አሪፍ ነው ብዬ ነው ማስበው። ዛሬ ላይ ደርሷል፣ በደንብ ደርሷል። ዛሬ ላይ በቃ በደንብ በጣም ይገርማል። ከዚህ ጎን ለጎን ግን እግር ኳሱን እንዴት ታስኬደው ነበረ? እግር ኳስ ውስጥ የነበረውስ ነገር? እግር ኳሱን ያው እዛው እያለሁኝ ወንዶ እያለሁኝ እንዳልኩ አጎታችንን ቤትም አሁን ባለው ነገር ውስጥ እንዲየሰራውም ኳስን እጫወታለሁና በደንብ መጫወት የጀመርኩት ያው እንዳጋጣሚ የኛ ቤትና ኳስ ሜዳው ፊት ለፊት ነው፣ መንገድ ነው የሚለየውና ከልጆች ጋር እጫወታለሁኝ። ከዛ የሆነ ሰዓት አስታውሳለሁ ፕሮጀክት ተብሎ መጣ ሐዋሳ። የዛኔ አሁን እንደዚህ ሳይሆን በሐዋሳ ወንዶ ገነት በሐዋሳ ዙሪያ ውስጥ ነበረችና ሲመለመል ተጫዋች ከኛም የዛኔ ተመርጦ ፕሮጀክት አንደር 15 ውድድር ነበርና ይዘውን ሄዱ። እዛ ተጫወኩኝ አስታውሳለሁ። አንደር 15 ለመጫወት ውድድር ስንሄድ ጎረቤታችን አሉ። ያው አንዳንዴ ምንድነው የሚባለው ሩቅ ካለ ዘመድ ጎረቤት እንደ ቤተሰቦች ነው የምታየውና ለውድድር ሁሉ ስንሄድ አስታውሳለሁ ባግ አልነበረኝም እና ባግ እነሱ ነበር የሰጡኝና ጎረቤቶች ይገርማል። እና ታስታውሳቸዋል? ምናልባት በዚሁ አጋጣሚ ማመስገን ካለብን ስማቸውን ታስታውሳለህ? አሉ በህይወት አሉ፣ በጣም አሉ። ባለቤቷ ደስታ ይባላል፣ እሷ በዋሬ ትባላለች። ነግራቸዋል? ግን ትልቅ ደረጃ ከደረስክ በኋላ አስታውሰህ ነግራቸዋል? ማለት ሁሌ ከማዘርጋ አወራለሁኝ። ሁሌ ከደረስኩ በኋላም ከማዘርጋ ምናምን እንደዚህ አወራለሁኝና ያኔ ቦርሳ እንደሰጠ ማዘር እንዲህ በጣም ይገርማታል። የዛኔ እኮ እንደዚህ ያርገውልኝ ምናምን ስላት በጣም ይገርማታል። ማለት ማስታወሴ እንደዚህ እንትን ማለት ይገርማታልና የብስለት አንዱ ምልክት ደግሞ ትናንትናንና ውለታን አለመርሳት። ያለፍክበትን አለመርሳት ነው ትልቁ ነገር። ዛሬ ላይ የፈለገ ነገር ኖሮ ልትኖር ትችላለህ፣ ግን ያለፍክበትን ነገር አለመርሳት ምንምና ማንም ባልነበረ ጊዜ ያጨበጨቡልህ ሰዎችን የደገፉ ሰዎችን አለመርሳት ምንም ጥያቄ የትልቅነት መለኪያ ነው ብዬ አስባለሁ። በጣም ደስ ይላል። ከሪሙ እስኪ በእግር ኳሱ ለመጀመሪያ ጊዜ ስንት አገኘሽ? ቅድም በእድሜ ተፍ ያልክበት መንገድ በተወሰነ መልኩ አንስተነው ነበረ። ለዛ ነው ወፍጮ ቤት አካባቢ የክፍያው ነገር ያነሳው ያለ ምክንያት አይደለም። በእግር ኳሱ የመጀመሪያ 650 ብር ነው የተከፈለኝ። ደቡብ ፖሊስ ነው ወይስ U15? ኖ ኦሬዲ ደቡብ ፖሊስ ስገባ ወደ የተወሰነ ብር ነው፣ ወደ 1000 ምናምን ብር እንደዚህ ነው የሚከፈለው። 650 የት እያለ ነው? 650 ልክ ከወረዳ ተጫውቼ ሲዳማ ቡና ስገባ የዛኔ ሲያስገቡክ እንደ ቢጫ ተሴራ ይዙክና 3 ወር ነው ምናምን የቆየሁት፣ 2 ወር ነው የቆየሁት። እዛ ቆየሁኝና ከዛ ወጣሁኝ። ከዛ ወደ ደቡብ ፖሊስ ነው? ከዛ ደቡብ ፖሊስ ነው። እዛ እነሱ ጋር ትሬኒንግ ብቻ እየሰራው እዛ ጋር ቲሙ አባል በመሆኔ ብቻ ከወረዳ ውድድር እንደጠሩኝ 650 ብር ነው የከፈሉኝና የተጣራ ጂደርስ ነበር። 650 ብር ይሰጠኛል። 650 ብር ትልቅ ነው፣
ትልቅም መሆኑን ማሳያ የተሻለ የሚባል ስልክ ነበር ለሲስተር የገዛውላት በመጀመሪያ ደሞዜ። አይ ይሻላል፣ ከቲክቲክ እንኳን ይሻላል። ስለዚህ የመጀመሪያ ደሞዝን ለሲስተር ነው ስልክ የገዛላት በ650? ታላቅ፣ በጣም ይገርም፣ በጣም ደስ ይላል። እዛው የገንዘቡን ነገር ከጀመርነው አይቀር ደግሞ የሚሊዮን ሳናነሳ በትልቅ ደረጃ ለመጀመሪያ ጊዜ ትልቅ ብር የሚባለው ከሪም ትልቅ ገንዘብ ያየው አሁን ለምሳሌ ጋዲሳ ካልተሳሳትኩኝ 300 ሺህ ላይ መሰለኝ የመጀመሪያ ሐዋሳ ከነማ ቤት ሰፈርም ትልቅ ገንዘብ የሚባለው ደግሞ ምን ያህል አገኘ? የመጀመሪያ ትልቅ ብር ትልቅ ክፍያ ያገኘሁት ሲዳማ ቡና ስገባ ነው። ምን ያህል? 550 ሺህ ብር። 550 ሺህ ብር። ምን አይነት ስሜት ነው? የፊርማ ተብሎ የዛኔ የፊርማ ይሰጣልና ለ2 አመት ፈርም 550 ሺህ ብር ተከፍሎኝ። ስሜቱ ምን ያህል ነበረ? ምን ተደረገበት የሚለው እናንሳስ። ስሜቱ ማለት በዛ ደረጃ ብር የመጀመሪያ 20 ነው ስታገኝ በጣም ትልቅ ነው። ስሜቱ በጣም ከባድ ነው። አንዳንዴ በዛም እድሜ የሆነ ገና በወጣት ልጅ የሆነ ኳስ ጀመረ በዛ ደረጃ ሐዋሳ 2 አመት ቆይቼ ከዶፕ ፖሊስ በኋላ ሲዳማ ቤት ብር ሲሄድ ያንን ብር ሳገኝ ለኔ ትልቅ ነው ማለት እንደ ኳስ ተጫዋች ኳስን ስለመጫወት ነው የምታስበውና ያን ብር ኖሮ ማኔጅ የምታደርግበት አይምሮ ወይ እንትን ላይኖር ይችላልና ደስ የሚለው ካጠገቦቼ ደግሞ በጣም ብዙ ሰፖርት የሚያደርጉኝ በዚህ ሰዎች ነበሩና ያቺ ገንዘብ ወደ ሌላ ቦታ እንደደድ ወደ የተሻለ ነገር ነው ያደረጉበት አስታውሳለሁ። በጣም አሪፍ ደስ ይላል። ብዙ ቡድኖች ተጫውተዋል። ከዶፕ ፖሊስ የጀመረው የእግር ኳስ ጉዞ ሐዋሳ ቤት፣ ሲዳማ ቡና፣ ከዛ በኋላ ደግሞ አብዛኛው ኢትዮጵያዊ ተጫዋች የሚመኘው 2 ቡድኖች አሉ ብዬ አስባለሁ። የእግር ኳሳችን ሀቅ ነው አይደለ? ኢትዮጵያ ቡናና ቅዱስ ጊዮርጊስ ቤት ተጫውተዋል። በጣም ጥቂት ተጫዋቾች ናቸው የሁለቱን ማሊያ መልበስ የቻሉ። እንደውም ከኢትዮጵያ ቡና ቅዱስ ጊዮርጊስ ቤት ስትሄድ የቡና ደጋፊዎች በጣም ቀውጠውት አይነት ነገር እንደ ሉዊስ ፊጎ አልተወረወረብም እንጂ አለው ስሜት ነበረው አይደለ? አብዱልከሪም መሐመድ ተርሚኔተር በሁለቱ ትልቅ ቡድኖች ተጫውቷል። ስሜቱን እስኪ እናንሳ። ኢትዮጵያ ቡና ቤት መጫወት፣ ቅዱስ ጊዮርጊስ ቤት መጫወት ምን አይነት ስሜት አለው? ማለት እንዳልከው ሁለቱም ትልቅ ክለቦች ናቸው። አዲስ አበባ ላይ ትልቅ ክለብ የምትላቸው ትልቅ ደርቢ ነው የሁለቱ ጌም እና ከሲዳማ ቡና ነበር ከ2 አመት ቆይታ በኋላ ኢትዮጵያ ቡና የገባሁትና ስገባ ያው ትልቅ ክለብ እንደሆነ ምናምን ብዙ ነገር እንደሚጠበቅበት አውቃለሁ። እንደውም አብዛኞቹ አንዳንድ የምቀርባቸው ጓደኞች እንዴት እዛ ምናምን ማለት ከሲዳማ ቡና እዚሁ ቆይተህ ከክልል ሄደ አዲስ አበባ ሌላ ክለብ ከቡናና ከጊዮርጊስ አነስ ያሉ ክለቦች ገብተህ ከዛ እነሱ ላይ እንድትገባ ነው የሚፈልገውና ከአንዳንድ እዛ ስገባ በጣም ነው የገረማቸውና አንዳንዴ ትንሹም ክለብ ገባ ትልቁም ክለብ ገባ የሆነ የቻሌንጁ መጠን ይለያያል እንጂ ቻሌንጅ ይጠብቀሃል። ያንን አምኜበት ነበርና ያገባሁት። ስገባ ያው ከውጭ ሆነ የምታየው ነገር ምናምን አለ በክለቡ። ከገባው በኋላ በጣም በቃ እንደ አዲስም የሆነብህ ሜዳ ስትገባ የደጋፊው ድባብ ያ ሁሉ ደጋፊ ልክ እንዳሁኑ የአዲስ አበባ ስቴዲየም አገልግሎት መስጠት አላቆመም ነበር። ያኔ ኢትዮጵያ ቡና ሜዳው ላይ ይጫወታል ማለት ከኛ ሰፈር ከመርካቶ እስከ ጥግ ከጥግ እስከ ጥግ ነው። አብዛኛው ደጋፊ ይሰባሰባል። መዝሙሩ አለ ለገና ልታግማምቁ ስትሉ ዝማሬው አለ። ከዛ ሜዳ በጣም እንደውም ደርቢ ጌም ሲኖር እኮ ደርቢ ጌም ሲኖር እንደውም የማይገባው ደጋፊ አይበልጥም ብለን ውጪ ላይ በጣም ብዙ ደጋፊ አይገባም። እስኪ በትዝታ ከሪሙ ሁለቱንም እናስተናግዳለን። ኢትዮጵያ ቡና ደጋፊዎች ገና ወደ ሜዳ ስትገቡ የሚዘምሩት መዝሙር አለ። እሱን እስከተወሰነ ኢትዮጵያ ቡና የዛኔ ሜዳ ስትገባ ከዝማሬው በተጨማሪ ይዞ የሚገቡት እፉፋ ፊኛ እና ተመሳሳይ ከለር ነው ይዞ የሚገቡት አንድ አይነት ምናምንና ስትገባ የሚዘመረው ምኑን ትሰማለህ። ከዛ በተጨማሪ ግን ማለት ሜዳ ስትገባ አዲስ የሆነበት ድንግጥ የምትለው ልክ ሜዳ መግባት ስንጀምር እፉፋውን ምናምን ማፈንዳት ይለቁታል። ማፈንዳት ተወዳጅ ዝነኛው እየተባለ ዘመረ። ከዛ ተወዳጅ ዝነኛው ክለባችን እስቲ የተወሰነ ልክ ደጋፊው ተወዳጅ ዝነኛው ክለባችን አርማችን ኢትዮጵያ ቡናችን እያሉ ማዜም ይጀምራሉ። ስሜቱ ምንድነው? እስኪ እሱን እኛ ውጭ ሆነን ነው የምናየው አይደለም። ውስጥ ደግሞ እንደ ተጫዋች ምንድነው ስሜቱ? የሁለቱም ክለብ ደጋፊዎች ይሄ መዝሙር የኢትዮጵያ ቡና የቅዱስ ጊዮርጊስ ሳንጃው ሲባል አለው ስሜት። ይሄ መዝሙር ሲዘመር በጊዜው ምን ይሰማ ነበር? ማለት ውስጥ የሆነ ነገር ይሰማል፣ ይነዝርሃል። በቃ ማለት አቅሙ ይኖርሃል። ተጫዋች ነህ፣ የሆነ አቅም ኖሮ ምናምን ነው እዛ ክለብ ያመጡ ሞር ከዛ አቅም ላይ ተጨማሪ ሌላ አቅም አውጥተህ እንድትጫወት ነው የሚያደርግ ሜዳ ላይ
እኔ በሰዓቱ የተሰማኝ ያ ነበር። አቅም ይኖራል፣ ከአቅም በላይ አውጥተህ ለዛ ክለብ እንድታገለግል እንድትጫወት ነው የሚያደርግና ደጋፊዎች ራሱ ልክ እንደ 12ኛ ተጫዋች ናቸው ሜዳ ውስጥ ብዬ ነው የማስበው እኔ። በጣም አሪፍ የኢትዮጵያ ቡና ቆይታ ነበረ። ከዛም በኋላ ደግሞ ቀጥታ ወደ ቅዱስ ጊዮርጊስ ነው የሄድኩት። ብዙዎች ለውሳኔ የሚቸገሩበት ምናልባት የተወሰኑ እንቅልፍ አልባ ሌሊቶችን የሚያሳልፉበት የሚቸግራቸው ያቺ ሞመንት ያለች ይመስለኛል። ከኢትዮጵያ ቡና ወደ ቅዱስ ጊዮርጊስ ሁለቱ ምን ያህል ደርቢ እንደሆኑ ይታወቃል። የኢትዮጵያ ቡና ደጋፊ በምን ልክ እንደሚሰበር በምን ልክ ቅር እንደሚለው ታውቃለህ። የቅዱስ ጊዮርጊስ ደጋፊዎች ደግሞ ተርሚኔተርን አገኘውን ብለው ሰርግና ምላሽ ነው የሚሆንባቸው። እስኪ የውሳኔ ቀናቶቹን እናንሳና ከዛ ወደ ቅዱስ ጊዮርጊስ ቤት ምን አይነት ቆይታ እንደነበረ እናነሳል። ስትወሰን እንዴት ወሰንክ? ምንድን ነበር ምክንያት? ገንዘቡ ነው ያለው ነገር ነው? ለውሳኔ ሳልተቸገርክም እዛው አዲስ አበባ ሆነ የቡና ደጋፊዎች ሲያገኙ ምን አይነት ስሜት ሊሰማቸው እንደሚችል ምናምን እሱን እስኪ በተወሰነ መልኩ እናንሳው። ማለት 2 ዓመት ኢትዮጵያ ቡና ቤት ቆየሁኝ። ደስተኛ ነበርኩኝ። በነበረኝ ጊዜ አሪፍ ጊዜ አሳልፍ ያለው። ያው አንዳንዴ ትልልቅ ክለቦች ስትጫወት የራስ የምታሳየው ፐርፎርማንስ በግል የምታገኘው ነገር እንዳለ ሆኖ በዋንጫ የታጀበ ነገር አለማሳለፍ ያናድዳል። ቡና ቤት ዋንጫ አላነሳውም። ከዛ 2 ዓመት ጨረስኩኝ። ኖርማሊ ኮንትራትን ሲጨርስ ትነጋገራለህ ዲል ስናደርግ ከአመራሮቹ ጋር። አመራሮቹ ነው የደወሉልህ? አመራሮቹ ነው። ገና ውሌን ሳልጨርስ የተወሰኑ ጌም ሲቀሩ ማውራት የጀመሩት። ከዛ ተነጋገርን። ውድድሩ ሲጨርስ ማውራት ጀመርን። ያኔ ባንተ ቦታ ጊዮርጊስ ቤት ማን ነበረ ቀኝ ፉልባክ የሚጫወተው? ቀኝ ፉልባክ ላይ ዛኔ አሉላ ነበረ ይመስለኛል። ከኔ በፊት እሱ ነበር እዛ። ስለዚህ የአሉላ ምትክ እንድትሆን ነበረ ጊዮርጊሶች ያስፈረሙ። ስለዚህ ከሪም ለውሳኔ ያልተቸገረ ማለት እንችላለን? ማለት ተቸግሬያለሁ ብዬ አላሰብኩም። እኔ በሰዓቱ አልተቸገርኩም። ያው እንደ እግር ኳስ ተጫዋች ትወዳለህ፣ የሆነ ክለብ ላይ ትቆያለህ። ግን የምትፈልገውን አይል ወይም በምትፈልገው ነገር ጥቅም ያንን ነገር ማስጠበቅ ሳይችሉ ሲቀሩ የተሻለ አማራጮችን እንድታይ ታደርጋለህ። ከዛ በሰዓቱ በጣም ብዙ ክለቦች ቢፈልጉኝም ምርጫ ያደረኩት ጊዮርጊስ ነበር። ያኔ ወደ ቅዱስ ጊዮርጊስ ስትሄድ ከአንተ ጋር የፈረሙት ተጫዋቾች እነማን ነበሩ? ጊዮርጊስን የተቀላቀሉ ጊዮርጊስን ስቀላቀል ከኔ ጋር አስታውሳለሁ እነ ሙሉዓለም መስፍን ዴኮ ከሲዳማ ነው የዛኔ ነበሩ። ከሲዳማ እነ ጋዲሳ መብራቴ ሐዋሳ ለቆ እነ ጋዲሳ እነዚህ ተጫዋቾች ነበሩ። ስለዚህ ለመግባባት እዚህ የፊርማው ጊዜ አልተቸገራቸው አልተቸገርንም። ያው የምንተዋወቅም ልጆች ስለነበሩ አንድ አካባቢ ቲም ውስጥ ያን ያህል ለመግባባት በጣም የሚከብዱ አይነት ተጫዋቾች አልነበሩ። ሲነር ተጫዋቾች ናቸው ያሉት። እና ዳነ እነ ሳለዲን እነ ደጉ እና አበባው ምናምን ነበሩ እነ መንተስኖትና ሞር በጣም በምክርም በምንም ትሬኒንግ ላይ በምታደርገውም ነገር ሞር የሚያግዙ አይነት ናቸውና ሲኒየር ተጫዋቾች ልትቀርባቸውም ያን ያህል የሚከብዱ አይነት ተጫዋቾች አልነበሩ። ጊዮርጊስ ቤት ሄድክ፣ ምን ተጠቀምኩ ምን አተረፍኩ ትላለህ? ኦኬ እንኳን ፈረምኩ ያልክበት ሞመንቶች ወይም ደግሞ ምን አገኘው ብለህ ታስባለህ? እንደ ተጫዋች ያገኘሁት ያው እንዳልኩ በምታገኘው በገንዘብ ከምትጠቀመው በተጨማሪ በግሌ 2010 ነበር ጊዮርጊስ ቤት የገባሁትና 2010 ጊዮርጊስ ቤት ስገባ የ2010 ዓመተ ምህረት ከክለቡ ጋር በዋንጫ የታጀበ ነገር ማሳለፍ ባንችልም የዛ አመት ጅማ አባጅፋር ነበር። ከሚነሱ ጥያቄዎች አንደኛው በተለይ ጊዮርጊስ ደጋፊ ዛሬም ድረስ የማይረሱት የጅማውን ቆይታ ነው። እኔም ደጋፊ ብቻ ሳይሆን እኔም ማለት ካለው ከውጤቱም በተጨማሪ ጅማ ላይ ሄደን ስንጫወት ደጋፊው ላይ የደረሰው ነገር ማለት ከመጥፎ ትዝታዎች ባይሆኑ ብለህ ከምትመኘው በጣም ብዙ ደጋፊ ተጎርቶ ተደብድበው ምንም ባላደረጉት ጎል ባገባን እንዳጋጣሚ የጎሉም አግቢ እኔ ነበርኩኝ በሰዓቱ እና ያ ነገር ተከስቶ ምናምን ስታይ ያናድዳልና የኢትዮጵያ እግር ኳስ ውስጥ መኖር ከሌለባቸው አጋጣሚዎች መካከል አንደኛው ነው ብለህ አንዱ ብዬ ነው ማስበው እና የዛ አመት ከክለቡ ጋር በዋንጫ የተደገፈ ነገር አለመኖሩ ዋንጫ አለመብላታችን ሻምፒዮን አለመሆናችን ያናድደኛል። በግል ግን እንደ ግል የዛ አመት ኮከብ ተጫዋች የሊጉ ኮከብ ተጫዋች እንደውም ኤቢሲ አዋርድም ባዘጋጀው የኤቢሲ አዋርድም ኮከብ ተጫዋች ተብዬ ተመርጫለሁኝ ነው። የ2010 የአመት ኮከብ ነው። የአብዱልከሪም መሐመድ ፕራይም ታይም ጥቀስ ቢባል ምርጡ ጊዜ ያ ነው ብለን መናገር እንችላለን?
የኔ በጣም ምርጡ ጊዜ ብዬ ማስበው በወጥነት ለአመታት ተጫውተሃል፣ ግን መመረጥ ስላለበት ያንተ ምርጡ ጊዜ 2010 ማንሳት እንችላለን ወይስ ሌላ ምርጫ አለ? 2010 በተጨማሪ እኔ 2008 ቡና የገባሁበትም በጣም ምርጡ ጊዜ ነው። ቡና ያናይል በደረጃ ወይም በዋንጫ የታጀበ ነገር ወይም የዛኔ ብዙ ጊዜ ዋንጫ ከሚበላ ክለብ ነው ኮከብ ተጫዋች ምናምን ሊመረጥ የሚችለው እንጂ 2008ም ለኔ በጣም ምርጥ ጊዜ ነበር ቡና የገባሁበት አመት። ስለዚህ 2008 ነው 2010 ያንተ ምርጥ በጣም አሪፍ ጊዜ ናቸው ብዬ ማስበው። በጣም አሪፍ። እስኪ ወደ ህይወት ደግሞ እንመለስ። እስኪ ወጣት ነህ፣ ዝነኛ ነህ፣ ጨላው ገንዘቧ መታለች። አብዱልከሪም መሐመድ እንዴት አስታረቃቸው ሶስቱን? ቅድም ያነሳነው ታሪክ አለ። ለሰባተኛ ፖድካስት ሞቷችን አለ 7 ጊዜ ብትወድቅም 7 ጊዜ ትነሳለህ ነው። ከስክራች የተነሳ የእግር ኳስ ጉዞ የህይወት ጉዞ ነው ያለ። ከዛም በኋላ ደግሞ በጥረት በስራ ገንዘቡን መጣ፣ ዝናውን መጣ፣ ተወዳጅነቱን መጣ። በዛ ላይ ደግሞ ጋሽ ስብሐት እንደሚለው ወጣትነት ነው፣ እሳትነት ነው፣ ምንም ነገር የምትፈጥርበት እድሜ ነው። ከሪሞ እንዴት አስታረቃቸው? እንዳልከው በስ ከተወሰነ ቆይታ በኋላ ያው ብሩም ይመጣል እንዳልከው ወጣትነትም አለ። ብሩም መጣ ወጣትነቱም አለ እንዳልከው ታዋቂ መሆኑ ምናምን አለና ሶስቱም አንድ ላይ ሲመጣ አንዳንዴ ሊከብድ ይችላል። ማለት እኔ እንደውም ጠቅሞኛል ብዬ ማስበው እንዳልኩ በዛ ደረጃ ብሩም ሲመጣልኝ ሲኖርም ቤተሰብ አለ፣ ፋሚሊ አለ። ፋሚሊ ሰፖርት ታደርጋለህ በምታገኘው ነገር። እህት ወንድሞች አሉ ምናምን። ከቤተሰቡ አንተ ስትደርስ አንተ ቢያንስ ፋሚሊ ማሳረፍ መቻል አለብህ። ታናናሾችህ ምናምን የሆነ ነገር እና አጠቃላይ ለኔ የጠቀመኝ ስትኖር ወይም በህይወት ስትኖር አንተ ከጀርባ የምትኖርለት ሰው ሲኖር ይሄ እያንዳንዱ የምትራመዳትን ስቴፕ ትጠነቀቃለና ያ ነገር እኔ ጠቅሞኛል ብዬ ነው የማስበው። አንዳንዴ የሆነ ነገር በጣም መቀመጥ አለበት። አብዱልከሪም መሐመድ ከተናገረው ብለን ለሰዎች መኖር መቻል አለበት። ያንተ መቆም ለብቻ ስትኖርና የምትኖርለት ሰው ሲኖር ይለያያል። የምትኖረው ለብቻ ስትኖር በእያንዳንዱ ነገር ራስህ ታደርጋለህ ምናምን ምንም ለኔ ነው ምናምን ትላለህ። ግን የምትኖርለት ሰው ከጀርባ ሲኖር እያንዳንዷን እርምጃ አንተ የሆነ ነገር ባበላሸ ቁጥር እዛ ጋር ያለው ከጀርባ ያለው ሰው ላይፉ ይበላሻል ብለህ ስለምታስብ እያንዳንዷ እርምጃ አንተ ትጠነቀቃለህና ስለዚህ አንተ ላለመውደቅ የምታደርገው ጥንቃቄ ከጀርባም የሚደግፋቸው አካላት በጣም ያ ነገር በጣም ጠቅሞኛል ብዬ ነው የማስበው። ዝናም ገንዘብም ወጣትነቱም በዚህ ምህረ የተቃኘ ነው ብለን መናገር አንደኛ በዚህ መሪ በደንብ የተቃኘ መሆን መቻል አለበት። ሁለተኛ ደግሞ እያንዳንዱ ነገር ሲመጣ ያ የሚመጣው ነገር አንተን ማኔጅ ሊያደርግ አይገባም። አንተን ያንን ነገር ማኔጅ ልታደርግ የሚገባው የዛኔ ከምንም ነገር ራስን እንትን ትላለህ ብዬ ነው የማስበው። የሚገርም ገለጻ ነው። ደስ ይላል። ስለዚህ ባለ 6-0 ገንዘቦችም ሲመጡ ምን መደንገጡ ምንም አይኖርም ማለት ነው። ቼኳን ተቀብለው በእግር ኳስ በወጥነት ለአመታት ተጫውተሃል። ቀደም ሲል እንዳልነው ትልልቅ ቡድኖችም ተጫውተሃል። አሁን በኢትዮጵያ ንግድ ባንክ ነው እየተጫወትክ የምትገኘው። አብዱልከሪም ደግሞ በዚህ የእግር ኳስ ጉዞ ውስጥ ብዙ ነገሮችን ተጠቅሟል። ቀደም ሲል እንዳልነው በኢትዮጵያ እግር ኳስ እንደሚታወቀው ብዙ ሚሊዮኖችን ለማግኘት ይችላል። አንዳንድ ተጫዋቾች አሁን ላይ እየሰማ ነው ስም መጥቀስ ስለሌለብን ትናንትና አግኝተው ዛሬ ላይ የማጣት ነገርም አለ። አብዱልከሪም መሐመድ ባገኘው የእግር ኳስ በረከት ባገኘው የእግር ኳስ ጸጋ ምን ተጠቀመ? ገንዘቡን ምን ላይ ያዋለው ብለን መናገር እንችላለን? እንደ እግር ኳስ ተጫዋች ታገኛለህ። እንድታገኝ ደግሞ የሚያደርግ በየጊዜው ራስ የምታሳየው ፐርፎርማንስ ነው። እግር ኳስ ተጫዋች ስትሆን ራስ ላይ ነው ነገሮችን ኢንቨስት ማድረግ መቻል ያለብህ። ታገኛለህ፣ ግን ያገኘውን ሁሉ የሆነ ነገር ላይ ብታደርግ ራስ ላይ ኢንቨስት ማታደርግ ከሆነ ነገም ፐርፎርም ላታደርግ ትችላለህ። አገኛለሁ ያገኘውትን ግን ቢያንስ የተሻለ ነገር ላይ አድርጌ ከዛ ራስ ላይ ደግሞ ተጫዋች ስትሆን ራስ ላይ ነው ኢንቨስት ማድረግ ያለብህ። ለራስ የሚያስፈልግ ነገር አለ። አሁን አንዳንዴ ሙሉ የፊርማ ብር ታገኛለህ፣ ያን ሁሉ የሆነ ነገር ላይ ያወራ ለራስ ምንም ከሌለ ምንም አይደለም። ክለቡ ወይም ሆቴል ይዝልሃል፣ ምግብ ምናምን ክለቡ እንትን ይላል። ከዛ በተጨማሪ ግን ራስ ሞር በሚጠቅሙ ራስን ኢንቨስት የምታደርግባቸው ብዙ የምታደርጋቸው ነገሮች አሉ። ሰው አይመስለውም። ለስፖርተኛ የምንጠቀም ለድርጅት የሆነ ነገር ኢንቨስት እንደሚያደርገው አንተም አብዱልከሪም መሐመድ ራሱን የቻለ ድርጅት ነው። በሚያገኘው ገንዘብ ራሱ ላይ ለጂም ለምግብ ምናምን ኢንቨስት ያደርጋል። ታወጣለህ። ምንም ጥያቄ የለውም። በአሁን ጊዜ እግር ኳስ ተጫዋች ጫማ ልግዛ ብትል
የሚመችን ጫማ ነው ልትገዛ የምትችለውና ምን ያህል ብር እንደምትገዛ ይታወቃል። በዚህ አይደራደርም። ማለት የሚጠቅምህን ነገር ታደርጋለህ ራስን የሚያደርግ ከዛ በኋላ ያለህን ነገር ጋር የሚያስፈልግ ነገር ላይ ታውላለህ። ምክንያቱም ነገ አንተ የተሻለ ፐርፎርማንስ ታደርግ ነው ኔክስት ይር የተሻለ ነገር ልታገኝ የምትችለው። ከዚህ ውጪም የሚገባውን ገንዘብ ለሚገባው ጥቻለሁ ነገ ላይ በፍጹም የመውደቁ ነገር ምናምን አይኖርም ነው። ያንንማ ማሰብ የለብህም። እንግዲህ ያው ትላለህ እንደ ሰው ታስባለህ። ሁሉ ነገር የሚያደርገው አላህ ነው እና የሚገባውን አንተ የሚጠበቅብህን ታደርግና ከዛ ለነገ ላይ ደግሞ ለራስ ላይፍ ደግሞ የተሻለ የምትለው ነገር ታደርጋለህ። ምክንያቱም እድሜ ልክህን እግር ኳስ ውስጥ አትኖር። የሆነ ሰዓት ላይ ስትወጣ ግን የራስ የሆነ ነገር ሊኖር ይገባል። በጣም አሪፍ። አብዱልከሪም መሐመድ ምን አይነት ሰው ሲያይ ነው ልቡ ስብር የሚለው? ምን አይነት ሰው ሲያገኝ፣ ምን አይነት ሰው ሲያይ ልቡ ስብር ይላል? በደንብ እዝነት የሚመጣው ምን አይነት ሰው ስታገኝ ነው? ምን አይነት ህይወት መልክ ያለው ሰው ስታይ ነው የምትሰበረው? አይ በዚህ ሰውማ አይደራደርም ብሎ ልክ ወይ እጁን ኪስ ውስጥ የሚከተው ወይም ደግሞ ይሄ ሰው ያሳዝናል የምትለው ምን አይነት ሰው ስታይ ነው? ማለት በተለይ እኔ እናቶች ተቸግረው ወይ እንትን ሲሉ ወይ አደባባይ ወይ ልመና ላይ ሲወጡ በጣም ነው የሚያሳዝነኝ። እኔ በጣም ነው እንትን ምለው ማለት ያው እናት ነች፣ የእናትን እንትን ታውቃለህ። የሆነ ነገር ቢጎላቸውና ባይቸገሩ እዛ ደረጃ አይወጡ። ያንን ስለማስብ በእናቶች በጣም እግረ መንገዳችንን ወደ ትዳሩ ከመምጣታችን በፊት በጣም ስለ ከሪም ሲወራ አብሮ የሚነሱ እናት አሉ። በሶሻል ሚዲያው ምንም ጋር ካለን ቅርበት ስለ እናት አውርታ አጠግብ። ወላጅ እናትን እስኪ እንተዋውቃቸው። ማን ናቸው? ያለህን ነገር እስኪ እናውራ። መጀመሪያ እንተዋውቃቸው። ወላጅ እናቴ ፋጤ ባህሩ ትባላለች እና ቅድም ገልጸኳል። ከዚህ በፊትም እንደምናወራው ብዙ ስለሷ አንስቼ ሊሆን ይችላል። እንዴት ብዬ ልንገር ማለት እንደዚህ ብዬ ማለት ቃላት ከምነግር በላይ ነው። እሷ ለኔ ብቻ ሳይሆን ለቤተሰቡ ከባድ አይደለ። ከእናት በተጨማሪ አባት ይኖራል ቤት ውስጥ፣ ግን እሷ ደግሞ ሞር በደንብ ማለት ነው ያለው ልጆች እያለን ነገር ያለው ተቸግረን ምናምን በዛ በነበር ሰዓት ውስጥ ፋዘር አልነበረም። እሱ ባልነበረ ሰዓት ውስጥ እናትም አባትም ሆና በሰዓት እሱ በሌለ ሰዓት ብዙ ነገር ተቸግራ ብዙ እንዳልኩ ውጪ ወጣ ነገሮችን አድርጋ ምናምን አታቅም ቤት ውስጥ ነበር እና ለኛ ብላ በጣም ብዙ ነገር ብዙ መስዋዕት ነው የከፈለችው። ካደግንም በኋላ ለኛ በምታደርገው ነገር ትልቅም ሆነን አድገንም አሁን ራሳችንም ችለን እናቶች ናቸውና ድሮ ልጅ እንዳለ ነው የሚያስቡና እስቲ ነው ይሳሱልሃል። እና እናቴን እንጃ እኔ እንዲህ ብዬ የምገልጽበት ቃላት የለኝም። ምን ስታደርግላቸው ግን ያንተ መኖር ያስደስታቸዋል? የመጀመሪያው ደስታቸው አንተ እዚህ ደረጃ መድረስ ነው። በቃ አላህ ይስጥህ ብለው የሚገርም ከውስጥ የማትረሳው ለእናት ያደረግከው እንዲህ ነው ለእናት እንዲያደረግክ አይባልም። ታስታውሰዋለህ? በቃ ከነፍሳቸው የተደሰቱበት ቀን ለመጀመሪያም ጊዜ ሊሆን ይችላል። የሆነ አይ እናቴን ያደረኩበት ጊዜ አትረሳው የምትለው እናቶች በአጠቃላይ ቤተሰብ እናትም አባትም የሆነ ነገር ብታደርግላቸው በጣም የተደሰቱ ወይ ሊመስል ምናምን ይችላል። ልጃቸው ሆነ ስትኖር ምንም ነገር ልታደርግላቸው ትችላለህ። የሆነ ነገር ልታደርግ ትችላለህ፣ ወይ ቤትም ልትገነባ ትችላለህ። ብቻ ያስደስታቸዋል የሚለው ነገር ልታደርግ ትችላለህ። እኔ በራሴ የተረዳሁት ምንም ነገር አድርግላቸው የሚደሰቱት እነሱ በህይወት ኖሮ አንተ የራስህን ትዳር መስርተ ማየትን የመሰለ ነገር የሚያስደስታቸው አለ ብዬ አላስብም። ስለዚህ ከሪም ባይነግሩህም ያኔ በቃ የደስታቸው ጥግ ነው። እኔ እንደዛ ነው ማስበው። አድርገህላቸውም የሚያስቡት ያንን ነው። ልጃችን አግብቶ ወልዶ ማየት ያንን ነው የሚፈልጉትና ያ ነገር እነሱ በህይወት ኖሮ ያን ነገር አድርጌ እነሱ በሰዓቱ ሲደሰቱ በማየቴ እኔ እጅግ በጣም ደስተኛ ነበርኩኝ። በጣም ደስ ይላል። ቀደም ሲል እንደተናገረው ደግሞ መግቢያችን ላይ ከትዳር መልስ የመጀመሪያው ቃለ መጠየቅ ነው። እንደ ወዳጅም እንደ ቤተሰብም ስለሆንን ካንተ ጋር ያለንም ጉዳይ በዚሁ አጋጣሚ ከሪሞ ስላገባ በጣም ደስ ብሎኛል። እሺ፣ አመሰግናለሁ። ስለ ትዳር እናውራ። የወላጆች ደስታ ትዳር ነው ስላልክ ማለት ነው። እስኪ እንተዋወቃት። ማን ትባላለች እህታችን? ያንተ ደግሞ ባለቤት እንተዋወቃት እስኪ። እሺ፣ ውዷ ባለቤቴ ሂክማ ከድር ትባላለች። አዲስ አበባ ነው ተወልዳ ያደገችው
አሁንም መርካቶ አይደለችም? አይ መርካቶ አይደለም፣ አስኮ ሰፈር እዛ ነው ተወልዳ ያደገችው። መች ተዋወቃችሁ? እንዴት ተዋወቃችሁ የሚለውን ጉዳይ እናንሳ እስኪ። አዎ ከእሷ ጋር የተዋወቅ ነው አመታት ተቆጥሯል። ቢያንስ ከተዋወቅን ከ3 አመት በላይ እስከ 4 አመት ምናምን ይሆናል። እና አጋጣሚውስ አክስቴ ያለች አዲስ አበባ አስኮ እንትን አስኮ አይደለም በፊት አስኮ ትኖራለች አክስቴ። እሺ። እና እንደ ፋሚሊ ናቸው ከማዘሯ ጋር ከሂክማ ማዘር ጋር እንደ ቤተሰብ በቃ እህትና ወንድም በላቸው። አብሮ ነው ረጅም ጊዜ አብሮ የኖሩት። እና አክስቴ ከዛ ሰፈር ቀይራ ፉሪ ትመጣለች። ፉሪ ይዛ ገቡ። ፉሪ ገብቶ ያው ጊዮርጊስም ቡናም የነበርኩ ሰዓት እዛ ካምፕ ነው የምትኖረው ምናምንና እየኩ ጠይቃታለሁ። ከዛ ከወጣው በኋላ እየኩኝ ጠይቃታለሁ። አክስቴም ማለት ነው ሄዳለሁኝና እዛ ሲሄድ አጋጣሚው ያ ነው። እዛ ነው የተዋወቅኳት። መጣች ፉሪ መጣች ሂክማ አክስታችን ጋር ያው ይተዋወቃሉ በጣም ትመጣለች ምናምንና በዛ አጋጣሚ ተዋወቅኳት፣ አወቅኳት። የመጀመሪያውን ቅጽበት እዚህ ጋር ያዘውና ሂክማን ያያይባት ያ ሞመንት ነው አይደል? ፉሪ ስትመጣ ነው ለመጀመሪያ ጊዜ ያያት። ፉሪ ስትመጣ እንደ አጋጣሚ ስናወራ አላየዋትም በአካል ስናወራ የአክስቴ ልጅ አለች ጓደኛዋ ነች። እና እንትን ስንል ሲያወሩ እንደ አጋጣሚ ፎቶ ምናምን እንደዚህ እንትን ሲባል በቀልድ ታያለ ሳይ በጣም ማለት የሆነ ነገር አይተ በውስጥ እንትን የምትለው ነገር አለ አይደል? ከፎቶ ምን ሆነ ደርክለት ምን አለ በል ብዙ ከሴት ልጅ የምትወደው ብዙ ነገር ይኖራልና አብዛኛውን የምትወዳቸው ነገሮች እሷ ላይ ስታይ ደስ ይላል። ከዛ እንደ ቀልድ እንትን ትላለ ምናምን። ከዛ በአካል ተገናኛችሁ? በአካል ማለት ባያት ምናምን ብለህ ትመኛለና ከዛ እንደ አጋጣሚ ነው ያው እንዲህ ይቀጥልበታለሁ ምናምን ብላ አታስብምና ከአክስቴ ልጅ ስልኳን ወሰድኩኝና ከዛ ማውራት ጀመርኩኝ ምናምን። እያወራን ምናምን የምታወራ አይነት ሰው አልነበረችም። ዝምተኛ ናት በጣም ማለት እንዲህ የምታወራው ነገር በቃ እዛ ጋር ተስፋ ቆርጠ ምናምን እንድትተው ምናምን ያደርግ። ከዛ በደንብ የተግባባን በአካል ደግሞ ተያየን። በአካል ደግሞ ሳያት ሞር በቃ በአካል ደግሞ ስታገኘው የሆነን ሰው በቃ ብመኘው ቢሆን ባለቤቴ ብትሆን ብለህ የምትመኘው አይነት ሰው አለ። በዛው ቀጠልን ማውራት ጀመረን ምናምን በደንብ። ከዛ በቃ የጀመርንበት ነገር እንግዲህ ያው ፍሬ አፍርቶ በጣም ደስ ይላል። የሂክማ ምን ሆነ ደርካት ከቀረብካት በኋላ ይሄ ነገሯ ገዛኝ የምትለው ምን ሆነ? ሂክማ ብዙ ነገሯ ማለት ብዙ ነገር አንዳንዴ ያው ከፈጣሪ ነው የሚሰጣ የሚባል ከአላህ ነው የምታገኘውና ለኔ በቃ እሷን አላህ በቃ ለኔ ሰጥቶኛል ብዬ ነው ማስበውና ብዙ ነገሯ በጣም ብዙ ነገሯ እንዲህ ብለህ የምታወጣላት ነገር አለ ብዬ አላስብም። እኔ እሷን በጣም ደስ ይላል። ኳስ ታይ ነበር ግን ሂክማ ትወዳለች? ኳስ ታያለች? ይሄ ደግሞ ከኔ በተቃራኒ ነች። የለችም፣ ኳስ የለችበትም። ኢቭን ከተዋወቅን በኋላ ራሱ ጌም ወይ አድርገን እንደዚህ በሆነ አጋጣሚ እንዴት ነው ምናምን አይ ተሸነፍን በቃ ካሁን በኋላ ትጫወቱም ወደቃችሁ ምናምን ነው የምትለኝ። ስለ ኳስ ምን የምር እና ስለ ኳስ ያን ያህል እንትን የላትም። ምን በጣም ይገርማል። እስኪ እንደ ጸባይ አብዱልከሪም መሐመድ ከሂክማ በፊትና በኋላ ምናልባት በጓደኝነት ህይወት ውስጥ ምናምን ሂክማ ቀየረችኝ የምትለው የህይወት እይታዬን ቀየረችው የምትለው ነገር ይኖራል? ማለት ይቀይራል ሰው። እኔ ቀይራኛለች ማለት ባለ ለተጫዋች እንዲህ አይነት የተቆጠበ ላይፍ በጣም ጥሩ ነው ተብሎ ይታሰባል። የአእምሮ ጨዋታ ነው። አእምሮ ሰላም መሆን አለበት፣ መረጋጋት አለበት። ከዚህ አንፃር እንድታይ ሊፈልግ እግር ኳሱን ያኔን እንዳልኩ ባታውቀውም የምታወራኝ አንግል ወይ የሆነ ነገር ስትሆን ትሪት የምታደርግበት በጣም የምታወራበት መንገድ ምናምን ደስ ይለኛል። ከዛ በተጨማሪ ደግሞ ነገሮችን እያንዳንድ ነገሮችን ይሄ ብታደርግ ይሄ ቢሆን ይሄ ብሎ ከጎን አንዳንዴ ፋሚሊም ኖሮ በጣም የምቀርበውም ሰው ኖሮ እኮ ማትነግረው ነገር ይኖራል በሚገባ። ግን የራስ የምትላት ባለቤቴ ስትላት ደግሞ ምንም ማደብቃት ነገር ይኖራልና ያን ነገር ስታወጣው ደግሞ የምታገኘው መፍትሄ አለ። ያ ነገር ደግሞ በጣም ብዙ ሰላም በቃ ሰላም ይሰጣል። ለራስ ለብቻ መፍትሄ ትፈልግለት የነበረውን ነገር ለሁለት ሆነ አንተ ጋር የሌለው መፍትሄ ወይ የሆነ ሶሉሽን እዛ ሰው ጋር ይኖራልና በዛ ደረጃ ትልቁ እንትን ያ ነው። ስለዚህ ከቀረጻ በኋላ ስለ ትዳር የተወሰነ ነገር ለ15 ደቂቃ እንዴት መደረግ እንዳለበት ያው ከልምድ ደግሞ ካንተ ባይሆን እና ነኮ ከኔ ካንተ እኔ 15 ደቂቃ ይበቃል።
ይበቃል። እሺ አይ ትዳር በዚህ እግረ መንገድ ደግሞ ወይም ደግሞ ያለው ነገር አንስተናል። በልጆች እንድትባረኩ የምር ቅድም ከቀረጻ ፊት ያየነው ቤት ውስጥ ምናምን በልጆች የሚቦርቁበት ቤት የምትመኘው ኑሮ ደግሞ እንድትኖር የምር እመኛለሁ። ከሪሞ እንደ ጓደኛም እንደ እንግዳም ማለት ነው። አመሰግናለሁ በጣም። ስለ ሰርጉ እናንሳ። ከሂክማ ጋር ትውውቃችሁ ምናምን አነሳን። ተመልካቾቻችንም ሂክማና ከሪሞ መቼ እንደተዋወቁ እንዴት እንደሆነ በተወሰነ መልኩ መረጃ አገኙ። መነጋገሪያ ነበር የሰርጋችሁ ሁኔታ። ሀመር ምናምን በጣም ቆንጆ ሰርግ ነበር። በአጋጣሚ ተላልፈናል። እኔ ለስራ ከከተማ ስወጣ የሰርጉ ሁኔታ በሰርጉ ላይ አልተገኘውም ነበረ። የሰርጉ ድባብ ምን ይመስል ነበረ? ምን ያህል ደግሞ ኢንቨስት ተደረገበት? ምን ያህል ወጣበት? ትንሽ ኪስ ነቀነቅ አድርጓል ወይ? እሱን ነገር እናንሳ እስኪ። የሰርጉ ድባብ እግረ መንገድን ደግሞ ታመሰግናለህ የመጡልን በሰርግ ዕለት የተገኙትን። እንዳልከው የሰርጉ ድባብ በጣም አሪፍ ነበር። አሪፍ ስል በቃ እኛ ከጠበቅነው በላይ ነበር። አንዳንዴ ያን ሄድ በጣም ረጅም ጊዜ ምናምን አቅደንበት አይደለም። አንዳንዴ ሰው ከአመት በፊት ምናምን ፕሮግራም ያደርግና ከዛ እያለ አንድ አመት ሙሉ እንትን ብሎ ይደግስና የተሳካም ላይሆን ይችላል። ኖርማሊ ዞሮ አላህ ሲጨመርበት የተሻለ ነገር ሊሆን የሚችለውና አስታውሳለሁ ሽምግልና ሽማግሌዎችን የላኩት ቻምፒየንስ ሊግ ጌም ነበረን መስከረም 12። እሺ እንደገጣሚ ደግሞ ደስ የሚለው ሽምግልና 12 ሽማግሌዎች የሄዱበት ቀን የኔ ደግሞ የተወለድኩበት ቀን ነበርና መስከረም 12። ግጥምጥሞሽ ነው ወይስ አስበበት ነው? እውነት ግጥምጥሞሽ። ጭራሽ ቀኑን አልያዝኩትም። ማዘር ስትነግረኝ ነው። ይገርማል በጣም። ዛሬ እኮ እንደዚህ ስትለኝ በቃ ገረመኝ። በተወለደበት ቀን ሽምግልና የላከው ተጫዋች ርዕሱ ይሄ ነው። እንደውም እዚህ ቪዲዮ ርዕስ በተወለደበት ቀን ሽማግሌ ነው። ይገርማል። ያውራ ሽምግልና ተላከ። ከዛ ያው በሁለተኛው ሄዱ። በሁለተኛው ቀን ሲሄዱ ያለው ነገር አለቀ። ሽኮራ ነገር አለ። ከዛ የሆነ ቀን እንትን ይሰጧል። ተመልሶ ሄዱ። አለቀ። ውድድር ላይም ስለነበርን ቤተሰቦቿ ያን አይል መጫንም እንዲቀኑን የፕሮግራሙን ቀን እንትን አላሉም። እሷ ከኔ ጋር ተነጋግራ በሚመቸን ሰዓት ወራት ነበሩ ይህንን ፕሮግራም ስናወጣ ለሰርጉ የ4 ወር የ5 ወር ፕሮግራሙ ግን አይመስልም። በጣም የተሳካ የ4 ወር የ5 ወር እንደዛ ነው ያሰብነው። ኢቨን ብሔራዊ ቡድን ያለም ዋንጫ ማጣሪያ ነበረው። በዛ መሀል ለማድረግ አስቤ ነበረ። ስፖርተኛውም ጓደኞቼ ምናምን እንዲገኙ አስቤ እስከ ክረምቱ መግፋት አልፈለጉ። ረጅም ጊዜ ሆነ። በእኛ ደግሞ ኒካ እንትን ከተባልኩ በኋላ ቶሎ ፕሮግራሙን የግድ ማድረግ መቻለ። ቶሎ መቆየትም የለብም እና ካልሆነ ኒካ አስረ ቤት እሷ አንተ ጋር ከሆነች በኋላ ፕሮግራሙን የሆነ ነገር እኛ ደግሞ አንድ ላይ እንዲሆን ነበር ያሰብነው። ለዛ ፈጠንን። ከዛ በዛ ሰዓትም የዓለም ዋንጫ ማጣሪያ የነበረ ሰዓት ብሬክም ክለቦች ስለሚኖራቸው በዛ ማላ አደረገ ሰው። የዛኔ ደግሞ እኛ ረመዳን ነበር። ረመዳን ውስጥ ሆነ ያለኝ አማራጭ በቃ ከረመዳን በኋላ ግጥምጥሞሹ ረመዳን እንደወጣ ነው ሰርግ ሚያዝያ ላይ ምናምን ሆነ። ብዙ ጊዜ አልወሰድንበትም፣ ግን ያማረ ፕሮግራም ነበረ። ቆንጆ ነበር። በጣም ከምነግር በላይ በጣም ጥሩ ፕሮግራም ነበር። ደስ ይል ነበረ። ስፖርተኛው ባይገኝም ስፖርት ውስጥ ያሉ ሰዎችና ስፖርት ውስጥ የሌሉትም ትንሽ ግን የከፋው ሰው አልነበረም። ስፖርተኛው አካባቢ ስፖርተኛው በጣም ብንገኝ ብሎ በጣም ያሱ በጣም ብዙ ነበሩ። ኢቭን ብንገኝ ብቻ ሳይሆን ሚዜም ይሆኑኛል ብዬ እነሱም ያንተ ሚዜ ስታገባ እንሆናለን ብሎ የሚያስቡ ተጫዋቾች ይኖራሉና እነሱም ይሄ ነገር አለመሆኑ ምናምን ደስተኛ ያደርጋቸው። ግን ዞሮ የኔ ደስታ እዛ ጋር የነበረው ነገር ቆንጆ ሆኖ አምሮ ምናምን በማለቁ በጣም ደስተኛ ነበሩ። እኔም በጣም መነጋገሪያ የሆነ ያንተን ደስታ ይጠብቁ የነበሩ ሰዎችም እኛ ጋዜጠኞቹ አካባቢም ተጫዋቾች አካባቢም በግልም ከሪሞ ስላገባ ደስ ብሎናል ያሉ አሉ። ስለዚህ እንኳን ደስ አለህ ነው። በጣም ምን ያህል ገንዘብ ወጣበት? ምን ያህል ኢንቨስት ተደረገበት? የዘንድሮ ኑሮ ይታወቃል፣ ገንዘብ ምናምን። ስለዚህ ማለት ብዙ ታወጣበታል። ብዙ ገንዘብ ምናምን ወጥቶበታል። ቁጥር እንጥራ ከሪሞ ስንት ቁጥር እንኳን እንደዚህ ነው ብዬ ባልጠራም እስከ ስንት እስከዚህ ይታወቃል። ያው አሁን እንደዚህ ብዬ ገንዘብ ባልጠራም ይሄን ያህል ወጥቶበታል ብዬ እንትን ባልልም፣ ግን በጣም ብዙ ገንዘብ ወጥቶበታል። በተለይ ደግሞ በጣም ማለት የሂክማም ፋሚሊዎች በጣም ከምነገር በላይ አሪፎች ናቸው። በጣም ቅን ናቸው። በጣም ጥሩ ሰዎች ናቸውና
በጣም ብዙ ነገር አግዘውኛልም በጣም እንትን ብለውኛልም እና ፕሮግራሙ ከመሆኑ በተጨማሪ የዛ ፕሮግራም ማማር ትልቁን ድርሻ የሚወስዱት እነሱ ናቸው። እኔ ውድድር ላይ ነበርኩኝ። እያንዳንዱን ነገር ሲያደርጉ የነበሩት ምን እነሱ ነበሩ። እሷን አግዘዋትና በጣም ፕሮግራሙ እንዲያምርም የተሻለ እንዲሆንም ያደረጉት ኢቭን በዛ ጋር በወጣው በወጪ ደረጃ አብዛኛውን ጥሩንም በቃ ብዙ ወጪ ታወጣበታል የሚባለውን ደረጃ ሁሉ ሰፖርት ሲያደርጉኝ ፕሮግራሙን እንዲያምር ያደረጉት እነሱ ናቸው። በጣም ደስ ይላል። ትዳርን ከሚያጣፍጡት ከሚያቆሙት ነገሮች ደግሞ የባልና የሚስት ጉዳይ ባሻገር ቤተሰብን በዚህ ልክ መግለጽ፣ ሚስት የባሏን ቤተሰብ፣ ባል ደግሞ የሚስትን ቤተሰብ በዚህ ልክ መግለጹ ለትዳር መቆም፣ ለትዳር ረጅም ጊዜ መቆየት ከባልና ሚስት ተግባቦት ውጪ ትልቅ አስተዋጽኦ ስላለው በጣም ደስ ይላል። የህክማ ቤተሰቦችን ጥሩ አድርገዋል ለማለት እንወዳለን። አዎ በጣም ስለ ትዳር ገና ከመግባት በፊት ያው አንድ ሀቅ ነው አይደለም? ተጫዋች ስፖርተኛ ምናምን ሲባል የሚነሱ ነገሮች አሉ። ረጅም ጊዜ ከውድድር እንትን ርቀት የመሆን ነገር አለ። ትዳሩ የርቀት የመሆን የሚመስላቸው ነገሮች አሉ። ስፖርተኛ ሲባል ደግሞ የሚስት ወይ የባል ቤተሰብ ላይ የሚፈጥረውም ተጽዕኖ አለ። ከትዳር በፊት ስለ ትዳር የነበረ ነገርና ልክ የሰርግ ቀን ደግሞ ምን ተሰማ? መድረክ ላይ ሆነ ሱፉን ለብሰ እሷን በቬሎ ደምቃ ምናምን እንዳየናችሁ አምሮባችሁ ስትል ምን ተሰማ? እንኳንም አደረግኩት ምናምን። እስቲ ስለ ትዳር እናንሳ። ትዳር እንዳልከውም ከውጭ ሆነ የምትሰማው ነገር ይኖራል። የምትሰማው በጣም ብዙ ነገር ይኖራል። ትዳር እንዲህ ነው። እንደ ስፖርተኛ ደግሞ ነገር እንደ ስፖርተኛ ምናምን ደግሞ ታስባለህ። ትዳር የሆነ ሰዓት ላይ ኤርሊ ምናምን ቀድመ ብታገባ ምናምን ችግር የለውም። ዋና አንተ ያንን ትዳር ማኔጅ የምታደርግበት መንገድ ነው የሚወስነው። እንዳልኩ ደግሞ ከባድ መልስ ነው። እየተማርኩ ነው ስለ ትዳር የ6 ዓመት ነው እና እንዳልኩ ትዳር ትመሰረታለህ። ግን ከትዳር በፊት እዚህ ጋር ቢኖረኝ ባደርግ ወይ ታናናሾች ምናምን ይኖራሉ እነሱን እንትን ብል ምናምን ብለህ የምትኖረው ላይፍ ይኖራል። ከዛ ደግሞ የሆነ ሰዓት ላይ በቃ አሁን ትዳር መመስረት መቻል አለብኝ። ከዛ ደግሞ ትልቁ ነገር ደግሞ ትዳር አጋር ወይም ባለቤት። አንዳንዴ አንተ የትዳር እንትንን አንተ ልትመርጥ ትችላለህ። ዋናው ከላይ ሲሰጥ ነውና የተሻለ ደግሞ የትዳር አጋር ደግሞ እንደ ህክማ አይነት ሴት ደግሞ ስታገኝ ሞር ደግሞ ትዳር ደግሞ የባሰ ደስተኛ እንድትሆን ያደርጋልና የምሰማው ነገር በተለይ ከትዳር በፊት ፕሮግራሙ ላይ ያለው ነገሮች አንዳንዴ ፈልገህም ሳትፈልግም ቢዚ ትሆናለህ፣ ራስን ታስጨንቃል። እኔ በጣም ተጨንቄ ነበር በሰዓቱ። ማለት እዛ ጋር የምታደርገው ፕሮግራም ነገ ላይ እንዲሆንብኝ ይሆን እንደዚህ ይሆን ምናምን ብለህ ትጨነቃለህና ከጥሪው ጀምሮ በጣም ከባድ ነው። በጣም ምናምን አለማስታወስ አለ፣ መርሳት በጣም ሰው አንዳንድ ሰው ጠርተህ አንዳንዱን ላጠራ ትችላለህ ምናምን። ፕሮግራሙ ቦታ እንዴት ይሆንልኝ ፕሮግራሙ ምናምን ከመስክ ፎቶ ጀምሮ መስክ ፎቶ ከመነሳት ጊዜ ጀምሮ በጣም ቢዚ ትሆናለና ከዛ እንደውም ጓደኛዬ አንዱ ከዚህ በፊት ትዳር የመሰረተ እንደ ነገ ፕሮግራሙ ሊሆን አለ ማታ 6 ሰዓት ነው 7 ሰዓት ነው የተነሳሁት አለ ከእንቅልፌ። በቃ እንዴት ልተኛ ምናምን አለ የሚነግሩ ነገር አለ የምትሰማው። ከዛ በቃ እንዴት ልሆን ነው ምናምን እያልኩኝ የሚገርም ፕሮግራሙ እንደ ነገ ሆኖ እንደ ዛሬ ማታ አመሻሽቼ ያስታውሳለሁ ወደ 6 ሰዓት 5 ሰዓት ምናምን የተኛሁትና ጠዋት አላርም ሞልቼ ነው የተነሳሁት ብለህ ታምናለህ? ሱቢ ራሱ ማለት ሲነግሩኝ የነበረ ነገርና እኔ ደግሞ ተቃራኒ ሆኖ እኔ ጋር በመገኘቱ እኔ በጣም ነው የገረመኝ። ከዛ ጠዋት ፕሮግራሙ ላይ ሄድን። ያው ፕሮግራሙ ላይ የምትጠብቀው ነገር አለ፣ አዲስ ነህ አታውቅም። ግን በቃ ኤዲት የሚደረግ ነገር ሁሉ ነገር ቀጥታ ማለት የምታደርገው ነገር እዛ ጋር በጣም ብዙ ሰው ይኖራል ምናምንና ግን በቃ ጓደኞቼ ሚዜዎቼ ምናምን ነበሩ። እግር ኳስ ተጫዋች ባይሆኑም ማቃቸው በሌላ ሙያ ላይ ያሉ ምናምን ከቤተሰብም አንዱ ለልጆች ነበሩ ምናምን። ከዛ ያው የነሱ መኖር ምናምን እዛ ጋር የሚያደርጉልህ ነገር ምናምን ከፍርሃቱ እንድትወጣ ያደርጋል። ከዛ አሪፍ ሆኖ በቃ ፕሮግራሙ አለ የተሳካ በጣም ቆንጆ የሚባል ማስታወሰው። እንደውም አዳራሽ ውስጥ የሆነ ሰዓት እንዲወተን ሰውም የጨፈረ ምናምን ብድግ አድርጉኝ ወደ ላይ እና ቀና ስል ያው ሁሉ ህዝብ ነው የምታየው። አስብ አዲስ አበባ ስቴዲየም ያው ሁሉ ህዝብ አይተ ምንም ያልመሰለ ቀና ስል ፍርሃት አለ። ቶሎ ዝቅ ነው ያልኩት። በቃ ምንም አማራጭ የለኝም እና ያስፈራሃል ማለት አዲስ ነገር ሁሌም አዲስ ነው።
ስለሚያስፈራ ከዛ ውጪ ግን የነበረው ነገር በጣም ደስ በሚል በምንፈልገው መንገድ ነው ይደለም ብዬ ነው የማስበው። አሪፍ ትዳራችሁ በፍሬ እንዲባረክ ደግሞ የሰባተኛ ፖድካስት ምኞታችን ነው። በቀጣይ ስንገናኝ ደግሞ ከጩጩዋ ጋር ወይ ከጩጩዋ ጋር እንደምንገናኝ ተስፋ እናደርጋለን። ኢንሻአላህ። ከሪሞ ብዙ ጉዳዮችን አነሳን። ስለ እግር ኳስ፣ ስለ ህይወት የተወሰኑ ሀሳቦችን አነሳን። ዋችንን ጥጥተን ደግሞ ተመልሰን እንገናኛለን። እሺ። ክቡራትና ክቡራን ሰባተኛ ፖድካስትን ነው በመከታተል ላይ የምትገኙት። የዛሬው እንግዳችን በበርካታ ቡድኖች የተጫወተው የኮሪደሩ አለቃ አብዱልከሪም መሐመድ ተርሚኔተር ነው። የእግር ኳስና የህይወት ሀሳቦችን እያነሳን ከከሪሞ ጋር አሪፍ ጊዜ እያሳለፍን እንገኛለን። አሁን በያላችሁበት ይመቻችሁ። ከሪሞ ሬዲዮ ወይስ ካሜራ የቱ ይሻላል? የሬዲዮ ወይስ የዚህኛው የቱ ይቀላል? ሬዲዮ ይሻለኛል። ትንሽ መብራቶቹ ካሜራ ተርሚኔተር ማን ነው ይህን ስም ያወጣው? መቼ ጀምሮ ነው? አብዱልከሪም መሐመድ ይባላል። አካ ተርሚኔተር ቅጽል ስም ሆኗል። ተርሚኔተር ታስታውሳለህ? ማን ያወጣለ? መቼ? አዎ እንዳልኩም ያው አብዱልከሪም መሐመድ ምናምን የምታውቀው በደንብ ወይ ከሪም ብሎ ነው እንዲጠሩ የሚችሉት ሜዳ ላይ። ተርሚኔተር ብሎ ያወጡልኝ ቡና ቤት ከገባው በኋላ ነው። ኢትዮጵያ ቡና ቤት ከገባው በኋላ ነው። መሱድ ነው መሱድ ነው ይሄን ስም ያወጣልኝ። መሱድ መሐመድ እሱ ያወጣ እንጂ ሜዳ ላይ በተደጋጋሚ ጥላውን ወልዴ ነበር የዛኔ ቡና ቤት እሱ ነበር የሚጠራኝና ለመጀመሪያ ጊዜ ግን መሱድ መሐመድ ነበር ተርሚኔተር። ይገርማል በጣም። ከዛ ጸና በዛው ጸና። አሁን ድረስ ባንክ ቤትም ተርሚኔተር ነው የሚባለው። ሁሉም ቦታ በቃ የከሪም ኒክኔም ከተባለ ተርሚኔተር ነው። ተርሚኔተር አንተም ወዷል፣ ተመችቷል። ያው ትቀበላለህ። የኮሪደሩ አለቃ አይደል ተርሚኔተር መሆን። በጣም አሪፍ። ቀደም ሲል ሳስተዋውቅ የኮሪደሩ አለቃ ያው በኢትዮጵያ እግር ኳስ እኔ በዘመኔ ከተመለከትኳቸው ምርጥ 5 የመስመር ተከላካዮች መካከል አንዱ አንተ ነህ ማለት ይችላሉ። በድፍረት ኮሪደሩን ትመላለስበታለህ። ኳሱ ማኔጅ የምታደርግበት መንገድ ቆንጆ ነው። ከኳስ ጋርም ያለ ኳስም አብዱልከሪም መሐመድ በዘመኑ ጥሩ ነገሮችን አሳይቶናል። አሁን ደግሞ ወደ ማኔጅመንቱ መድን ቤት ካፒቴን እስከመሆን ድረስ ደርሰሃል። በብሔራዊ ቡድን ደረጃ ተጫውተሃል። በእርግጠኝነት ኢትዮጵያ ውስጥ ከሚጠሩ የመስመር ተከላካዮች መካከል አንዱ ከቀዳሚዎቹ አንዱ እንደሆን ካምናለሁ። ስለ ወጥነት እናውራ። በወጥነት ተጫውተሃል አለው ብቻ ሳይሆን በደንብ አድርገህ በወጥነት አስመስክረህም በትልልቅ ቡድኖችም ጭምር ተጫውተሃል። ከዚህ ጀርባ ምን ሚስጥር አለ? ስፖርተኛ ሲባል አመጋገብ አለ፣ ረፍት አለ፣ እንቅስቃሴ ማድረግ አለ። አንተን ደግሞ እንደማውቅ በግል ዩቲዩብ አካባቢ በደንብ እያየ ሜዳ ላይ ለመተግበር የምትሞክራቸው ነገሮች ተማሪ ነህ። ይህን ነገር በጣም የምወደው አንተ ምናልባት በርካቶች ያውቁት ይሆን አላውቅም፣ ተማሪነት መንፈስን እወደዋለሁ። ከዚህ ጀርባ ግን ያለው ሚስጥር እናውራ እስኪ። ከአመጋገብ ጋር በተገናኘ ከረፍት ጋር በተገናኘ ይሄ በጣም ሃርድ ወርከር ከመሆን ጋር በተገናኘ እስኪ ሀሳብን አቀብለን። ማለት እግር ኳስ ተጫዋች ስትሆን እንዳልከውም በወጥ አቋም ኖሮ ረጅም አመት ወይም ረጅም ጊዜ ለመጫወት ሜዳ ላይ የሚሰጥ ትሬኒንግ ይኖራል በየክለቡ በሄድክባቸው ክለቦች። ግን ከዛ በተጨማሪ ሜዳ ውስጥ ይሰጣል ትሬኒንግ። ግን ከዛ በተጨማሪ አንተ ምን ይጎለኛል፣ ምን ኤክስትራ ትሬኒንግ ብሰራ ነው የተሻለ ራስን ኢምፕሩቭ ልታደርግ የምችለው፣ በቃ የተሻለ ተጫዋች እንዲሆን ሁሌም ራስን ማነጻጸር አለበት ብዬ ማስበው። ከሪም የሆነ ሰዓት ቶፕ ፐርፎርም ያደረገ ሰዓት የነበረውን ከሪም ሌላ ጊዜ ወርደህም ቢሆን የዛኔ ካለው ጋር ነው ራስን ማነጻጸር ያለብህ ከምርጥ ጊዜ ጋር። እና ሁሌ ራስህን የሚያስፈልጉ ነገሮች ቅድም ብላል፣ አመጋገብ፣ እረፍት፣ ኤክስትራ ትሬኒንግ እኝን ነገሮች ምናምን በደንብ ማድረግ መቻል አለብህ። አሁን ላይ በጣም የምንጠቀም ከሆነ ዩቲዩብ ላይም ኢንተርኔቱ ላይም በጣም ብዙ ነገር አለ፣ በጣም ማለት ነው። ምንም ጥያቄ የለውም። ይኸው አብዛኞቹ ተጫዋች አሪያ የሚያደርጉት ክርስቲያኖ ሮናልዶ ነው። ያንተም እሱ ነው ማለት በተጫዋች ደረጃ አሪያ ልታደርገው የሚገባው በቦታ ተመሳሳይ ቦታ ባትጫወትም እንደ ተጫዋች አሪያ ልታደርገው የሚችለው ተጫዋች ክርስቲያኖ ሮናልዶ ነው። ከጠንክሮ መስራት ጋር ጠንክሮ መስራት፣ ራስን መጠበቅ፣ በአጠቃላይ እግር ኳሱ የሚፈልገውን ነገር ማድረግ። እግር ኳሱ የሚፈልገው እኛ እግር ኳስ ተጫዋች ነን በቃ፣ ግን እግር ኳሱ የሚፈልገውን ነገር ደግሞ ስናደርግ ሞር ደግሞ የተሻለ። ስለዚህ ሚስጥሩ በቃ ጠንክሮ መስራትና መስራት ብቻ ነው። ጠንክሮ መስራት፣ ራስን መጠበቅ፣
እንደ እግር ኳስ ተጫዋች የሚያስፈልጉ ነገሮችን ማድረግ። ስለ አመጋገብ እናውራ እስኪ። አብዱልከሪም መሐመድ ተርሚኔተር የተለየ አመጋገብ አለው? በቃ ራስን በዚህ ልክ ለመጠበቅ ካምፕ አካባቢ ከሚበላ ውጭ ምናምን ይሄ በቃ ራስን ለመጠበቅ የተለየ ምግብ ምርጫ አለ ወይም ደግሞ እዚህ ለምን ካምፕ ከምትመገበው በተጨማሪ ኤክስትራ በራስህ የምትሰራቸው ነገሮች ይኖራሉ? ምን ይመቻል? ምን አይነት ምግብ? ብዙ ጊዜ ዶሮና አሳ በጣም ወዳለሁኝ። እሱ ደግሞ በጣም ዶሮና አሳ በጣም ወዳለሁኝ እና በጣም ፍራፍሬ ምናምን ጁስ ምናምን በጣም ደስ ይለኛል። ይሄ በቃ ሁሌ በቋሚነት የምትጠቀም ማለት ሌላ ምግቦች ልትጠቀም ትችላለህ፣ ግን በቋሚነት በቃ ብመገባቸው ምናምን ብዬ ማስበውና ሁሌም ማለት እንደ ስፖርተኛ ይጠቅሙሃል ብለህ የምታስባቸው ምግቦች ናቸውና ከዛ በተጨማሪ አብዛኞቹን በክለብም በምትኖርበት ታገኛለህ። አሁን ያልኩን የጠራዋቸውን ምግቦች ታገኛለህ። ግን ኤክስትራ እንደ ስፖርተኛ ክለቡም ያቀርብልህ የምትበላው ይኖራል። ግን ኤክስትራ ደግሞ ለራስህ የሚያስፈልጉ ነገሮች አሉና እነሱን እየገዛ ቅድም ብዬሃለሁ፣ እግር ኳስ ተጫዋች ስትሆን ራስ ላይ ነው ኢንቨስት ማድረግ መቻል ያለብህ። የምታገኘው ነገር ራስን የሚያስፈልጉን እንደ ስፖርተኛ ራስን ካምፓኒ ስለሆንክ ራስን የቻልክ ድርጅት ስለሆንክ ራስ ላይ ኢንቨስት ታደርጋለህ። ምክንያቱም ከሪም ካልቆመ ነገ ፊርማው አይኖርም፣ ሌላም ነገር የተሻለን ፐርፎርም አታደርግም። የተሻለ ፐርፎርማንስ ታደርግን የተሻለ ክፍያ የሚከፈል እና ያ ሲል እንዳነሳ ነው። በወጥነት ተጫወትክ፣ በከፍታ ተጫወትክ፣ አሁንም እየተጫወትክ ነው። ስለ ብሔራዊ ቡድን እናነሳ። በዚህ ሁሉ ግን አንድ ቅር የሚለኝ ነገር አለ። ሁልጊዜም አብዱልከሪም መሐመድ ሲባል በእንደዚህ አይነት ካለው ዝና ካለው ስም ብሔራዊ ቡድን ማገልገል ይችላል። ግን የሚጠበቀውን ያህል ለረጅም ጊዜ በወጥነት ወይም የኢትዮጵያ ብሔራዊ ቡድን ሲባል አብዱልከሪም መሐመድ የቀይ መስመር ተከላካዩ ላይ ለረጅም ጊዜ የመጫወቱ ነገር የለም። ምክንያቱ ምንድን ነው ብለህ ልታነሳ ትችላለህ? በክለቡ ላይ ያለው ውጤታማነት በብሔራዊ ቡድን ላይ አልነበረም። ምን ነበረ ምክንያቱ? ወይም እንዳልከውም በብሔራዊ ቡድን መጫወት የጀመርኩት አስታውሳለሁ 2007 መጨረሻ አካባቢ ቡና ልገባ አካባቢ ኢትዮጵያ ቡና ልገባ አካባቢ እና የመጨረሻው ዓመት ላይ ሲዳማ ቡና እያለሁኝ አስታውሳለሁ ፖርቹጋላዊ አሰልጣኝ ማሪያኖ ባሬቶ የነበረ ሰው ብሔራዊ ቡድን የተጠራሁት የአፍሪካ ዋንጫ ማጣሪያ ከማላዊ ጋር እዚህ አዲስ አበባ ስቴዲየም የተጫወትን ሰዓት የዛኔ እኔ የመጀመሪያ ጌሜን ያደረኩት። አሳ እንደምትወድ ግን የሚያስታውቀው ሚሞሪ ነገር በጣም አሳዎቹ እየሰሩ ነው ማለት ነው። ቀኗን እያንዳንዷ ነገር በጣም የዛኔ ነው። ከዛ ኢትዮጵያ ቡናም ከገባው በኋላ ኮንቲኒየስሊ ብሔራዊ ቡድን ሲጫወት ነበረ። ከዛ በኋላ ገብረመድህን ነበር አሰልጣኝ ገብረመድህን ነበር ብሔራዊ ቡድን ላይ። ከዛ አሸናፊ ነበረ ብሔራዊ ቡድን። ከዛ በኋላ እነ አብርሃም መብራቱ እነሱ ምናምን ነበሩ። ለመጨረሻ ጊዜ የተጠራው አብርሃም መብራቱ ሰዓት ነበር። በውበቱ ሰዓት አልነበርኩም። ያው ከዛ ብሔራዊ ቡድን ከዛ በኋላ አልተመረጥኩም ብዬ ነው ማስበው እስካሁን ባለው ነገር። ያው እንዳልኩ ቅር አይልም ግን ያገልግሉት ያነሳውት ሀሳብ ቅር አይልም ግን ይሄ ያለህን ስም ያህል ያለህን የከፍታ ደረጃ ያህል ብሔራዊ ቡድን ላይ አይደለም ብዙ እንትና ኮንቲኒየስሊ ሌሎች ትልልቅ ተጫዋቾች አሁን እንደምታያቸው በክለብም በብሔራዊ ቡድን ረጅም ጊዜ አገልግሏልና እንደነሱ ብሔራዊ ቡድን ላይ በዛ ደረጃ አለማገልገል ቅር ያሰኛል። በጣም ምንም ጥያቄ የለውም። ምንድነው ብለህ የምታስበው ምክንያቱ? የአሰልጣኞች ምርጫ ወይስ ደግሞ የድል ምንድነው ብለህ የምታስበው? አንደኛ የአሰልጣኝ ምርጫ ነው። ሁለተኛ አንተ እንደ ተጫዋች በየክለብ የተሻለ ፐርፎርም ለማድረግ ትጥላለህ፣ የተሻለ ነገር ለማድረግ ትሞክራለህ። በየክለብ የተሻለ ያጫወት ዘይቤ ሊኖር ይችላል። በዛ ደረጃ ያንን ክለብ ለማገልገል አንተ ግን የሚጠበቅብህን ልታደርግ ትችላለህ። ልክ ነኝ ብለህ ልታስብ ትችላለህ። የብሔራዊ ቡድን ምርጫ ግን ያሰልጣኙ ነው፣ ራሱን ይቻላል። ያሰልጣኙ ነው። አሰልጣኙ ካልመረጠ እኔ ያንን ነው ማምነው። ግን የድል ጉዳይም የአሰልጣኞች ጉዳይም ማንሳት እንችላለን። የፐርፎርማንስም ጉዳይ ሊሆን ይችላል። አንተ ልክ ነኝ ብለህ ሊሆን ይችላል፣ ልክ ላትሆን ትችላለህ። አሰልጣኙ ደግሞ የሚያይበት የራሱ መንገድ ስለ ኤግዛክትሊ አሰልጣኙ ደግሞ በራሱ ወይ ራሱ ለራሱ አጫወት ደግሞ የሚፈልገው አይነት ተጫዋች ሊኖር ይችላል። ያን ስታስብ ብዙ ነገሮች አሉ። ግን ቅር ይላል አንተ እንደ ተጫዋች በተከታታይ ብሔራዊ ቡድን ላይ ረጅም ዓመት አለመጫወት ቅር ይላል። አብዱልከሪም መሐመድ ምን አይነት ኳሊቲ የምትወደው ሰዎች ወይም ደግሞ ክለቦች የሚወዱ መንገድ ስላለ ነው እያስፈረሙ ያሉት? ወይም ደግሞ ደጋፊው ሲጠይቅ ከሪሙ እንዲህ አይነት ኳሊቲ እንደ ባለሙያ ደግሞ እኛ ስንጠይቅ የምናነሳው ነገር አለ። ከሪም ግን ከሪምን ይግለጸው ይባል ያንተ ኳሊቲ ምንድን ነው? ብዙ ጊዜ ራሳችን ከሌ ግለጽ ምናምን። እስኪ በድፍረት ከሪምን ይግለጸው፣ ይሄ የኔ ኳሊቲዎች ነው የምትላቸው ምንድን ነው እንደ እግር ኳስ ተጫዋች? ማለት ቅድም ብለዋል። አንዳንዴ አንተ ከመግለጽ ይልቅ ሌላ ሰው ቢገልጽ የተሻለ ነው።
መቅረት ያለበት ባላችን በነገራችን ላይ ነው አይደል? ራሳችን አይደለ አይመስልም? ነው ግን ሱራፌል አውራ ሲባል እኔ አውርቼ ነው ከሪም መጨመር ያለብን። አንተ ያልተረዳው ነገር ሰዎች እንዲገልጡ ከባድ ነው ብዬ አስባለሁ። ሞር ግን እኛ የለመድነው ስለ ራሳችን ሌላ ሰው ቢያንስ እኔን የሆነ ነገር ሳደርግ ያለውን ነገር ሊያቀ የሚችለው ሌላው ሰው ነው እንጂ እኔ ራሴን እንዴት መግለጽ ይችላል? መሆን ያለበት ከሪም አስቧል። ለይክማ ከሪም ማለት በጣም አይናፋር ነው ምናምን ስላት አንተ እኔ ማለት ምናምን ስትል አለ የምታምነው እንትን የሚለውም አንተ ሲገለጽ ነው ብዬ አስባለሁ። ወደ ቀደመ ነገራችን እንመለስና ከሪም ምን አይነት ኳሊቲ ያለው የከሪም ኳሊቲዎች የትኞቹ ናቸው? በጣም ከቀረብኩኝ ከሰው ጋር በጣም ተግባቢ ነኝ። ከተግባባው በጣም ነው ከዛ ሰው ጋር የምቀራረበው። እግር ኳሱ ላይ ደግሞ ቢያንስ አንድ ክለብ ስገባ በቃ ለዛ ክለብ ማድረግ ያለብኝን መስጠት ያለብኝን አቅም ሰጥቼ ከጓደኞቼ ጋር ያን ክለብ የሚገባውን ነገር የሆነ ክለብ ሲከፍል ወይ የሆነ ነገር እንትን ሲል በዛ ደረጃ ያንን ክለብ ልታገለግል ነውና በቃ ያለንን አቅማችንን ሰጥተን የሚጠበቅብንን ነገር እንደ ግሌ ማድረግ አለብኝ ብዬ ነው የማስበው። በቃ ለእያንዳንዱ ነገር ለተሰማራህበት ላይ ያንዳንዱ ነገር በቃ ኮሚትድ መሆን መቻል አለብህ። የሆነ ነገር ከለፋ የሆነ ነገር ካደረግ ውጤቱ ሊዘገይ ይችላል እንጂ የሆነ ሰዓት ላይ ያንን ነው የማስበው። ራሴን እንደዛ ነው ቢያንስ በትንሹም ቢሆን መግለጽ። ስለዚህ ይሄ የከሪም ኳሊቲ ነው መናገር እንችላለን ማለት ነው። አሁን ስላለው እግር ኳስ እናወራ። እግር ኳስ በደንብ ተቀይሯል፣ ሌላ ዓለም ውስጥ ገብቷል ማለት እንችላለን። ከተቀየረባቸው እኔ ደግሞ ማሰብ ከተቀየሩባቸው ቦታዎች የእናንተ ቦታ ነው። ፉልባኮች ላይ ያለው በፊት የፉልባክ ሚና ከተከላካዮቹ ጋር ሆኖ መከላከል ነበረ። አሁን ግን የማጥቃቱ እንቅስቃሴ ዋነኛ ተሳታፊዎች የመስመር ተከላካዮች ናቸው። በዘመናዊ እግር ኳስ የፉልባኮች የመስመር ተከላካዮች ሚና አሁን ባለው ምንድን ነው ብለህ ታስባለህ? ምን ተለየ? ትናንትና ከነበረው እግር ኳስ አሁን ያለው የእናንተ ሚና ምንድን ነው? ማለት በፊት ላይ ፉልባክም እንደ ፉልባክ ተከላካይ ነው ብለን ልታስብ የሚችለው ግን አሁን ላይ ባለው በዘመናዊ እግር ኳስ አንድ ፉልባክ ክለቡ ሲጠቃ መከላከል እንዳለ ሆኖ ክለቡ ግን ወደፊት ኳስ ይዞ ወደፊት ሲያጠቃ ወይም እኔ ባለውበት ክለብ ኳስ በእኛ እግር ላይ ሲሆን ትልቁ የማጥቂያ መንገድ ነው ብዬ ነው የማስበው። ፉልባክ ትልቁ ማለት ነው። በዘመናዊ እግር ኳስ በጣም ነው ኮሪደሮቹ የምትጠቀመው ለማጥቃት። ከዛ ደግሞ አንዱ ፉልባክ ነው። ስለዚህ ሚናው ተለያይቷል ማለት ነው። ትናንት የነበረው እግር ኳስና አሁን ያለው በደንብ ልዩነት አለ። በደንብ ምረጥ ብለህ ሁለት ተጫዋቾችን ላስመርጥ፣ ከሀገር ውስጥ አንድ ከውጭ አንድ። የወቅቱ አሁን እያወራን ባለንበት ሰዓት የዓለማችን ምርጡ የቀይ መስመር ተከላካይ ወይም ደግሞ ከግራ የምናደርገውና ምርጡ ፉልባክ ማን ነው? አሁን ላይ ዓለማችን ከሪም ልብ ውስጥ ያለ እሱ ከሪም አዋርድ ተብሎ ያንተ አዋርድ ቢዘጋጅና የምትሰጠው ሽልማት የምትሰጠው ፉልባክ እንደውል ነው አሁን ላይ የዓለማችን ምርጡ ፉልባክ አሁን ላይ ያው የተሻለ ፉልባክ ነው ብለህ ልታስብ የምችለው አሌክሳንደር አርኖልድ ትሬንትን። ስለዚህ እሱ ዳይሬክተራችን እየደወለ ወደ አርኖልድ ወደ የተሻለ አሁን ላይ በቃ ሞር ከአብዛኛው ሊግ ይልቅ እንግሊዝ ፕሪሚየር ሊግ እናያለን። ትሬንት አሁን ላይ በቃ አሪፍ ነው እያደነከው ማለት በቃ አሪያዬ በፉልባክ ደረጃ እንዲህ ያልከው ተጫዋች ባይሆንም አሁን ላይ ካልከኝ እሱ ነው የተሻለ። እስከ ዛሬ ካሉት ውስጥ ምርጡ የልጅነት ጀግና ማን ነው? ዳኒ አልቬስ ነው። ምንም ማልደራደርበት ምንም ባልን ከውጪ ጥራ ብትለኝ ዳኒ አልቬስ ነው። ለአኒቨርሰሪ 3 እንግዶችን እንጥራ ቢባል 3 እንግዶችን እንጥራ ቢባል ለአኒቨርሰሪ ልክ የዛሬ ዓመት እናስታውሳለን እንጠራቸዋለን። ማንን እንጥራ? ከእግር ኳስ ተጫዋች ዳኒ አልቬስ፣ ክሪስቲያኖ ሮናልዶ፣ CR7፣ ሊዮኔል ሜሲ። ሜሲን እዛ እናደርገውና አዳራሹን ስለዚህ 3ቱን ትመርጣለህ ማለት ነው። በጣም ደስ ይላል። ከሀገር ውስጥ የወቅቱ ምርጥ ፉልባክ የኔ ሞዴል ማለት የምትለው ነው ወይስ አሁን ላይ ባለው? አሁን ላይ ስለ ሞዴሉ ደግሞ በኋላ አሁን ላይ ያለው ምርጥ እየተጫወቱ ከሚገኙ አሁን በኢትዮጵያ ፕሪሚየር ሊግ እየተጫወቱ ከሚገኙ ምርጡ ፉልባክ ማን ነው? ልክ እንደ አርኖልድ ማለት ነው። ግራም ቀኝም ቢሆን ችግር የለም። ይቸክለ አሁን ላይ ለኔ ያሬድ ካሳይ ወጣትም ነው፣ ነገ ላይ የተሻለ ቦታ ይደርሳል ብዬ ማስብ። ያሬድ ካሳይ የምን ጊዜም አሁን ላይ ባለው አሁን ያሬድ ካሳይን አልከኝ። የምን ጊዜም ደግሞ ምርጡ ዳንኤል ደርቤ
ዳኒ ደርቤ ሐዋሳ ከነማ ነበር። በአንተ አንደበት ገለጸው። ቀደም ሲል ቶፕ 5 ካልኳቸው ብያለሁ። ዳኒ ሰዎች እንደ ዘመኑ ዴስቲቪ ቢኖር ነው የሚተላለፍበት መንገድ ቢኖር በጣም ደስ ይለኛል። በውበቷ ሐዋሳ ከነማ ላይ የዳንኤል ደርቤና የደስታ ዮሐንስ ምርጥ ጊዜ ሁሉ ይደነቅበታለሁ። ዳኒ ደርቤ ያለው ኳሊቲ ምንድን ነው? እስኪ በከሪም ዳኒ ይወደስ። ዳኒ እንዳልኩ ዳንኤል እኛ በፊት እግር ኳስ ወይ አዲስ አበባ ምናምን ሌላ ቦታ ሄደን የማየትም አድቫንቴጅ አይኖርህም። እዚሁ አካባቢ ስለሆነን የሐዋሳን ጌም ነው ልታይ የምትችለውና ሐዋሳ ቤት እኔ ሐዋሳ ከነማን ጌም ማየት ከጀመርኩ ጊዜ ጀምሮ ያው በቦታ የተሻለ ሁሌም አሪያ ልታደርገው የሚችለው ተጫዋች ታያለና እኔ እሱ በጣም በቃ እኔ እንጃ በጣም ይሄ ዘመናዊ እግር ኳስ የሚፈልገውን አይነት አጫወት ያለው በዘመናዊ ፉትቦል በጣም በቃ ሞደርን ፉትቦል የሚለውን አይነት አጫወት የሚጫወት የሚያጠቃ የሚከላከል ፉልባክ በሜዳ ላይ በቃ በጣም ያጠቃል ይከላከላል እንደ ዘመናዊ ፉትቦል እንደ ዘመናዊ ፉልባክ። ከዛ በተጨማሪ ደግሞ ዳንኤልን በደንብ ቀርበ ካወቅከው ከሜዳ ውጪ ያለው ባህሪው እንደዛው ነው። በጣም ስብዕናው አሪፍ ሰው ነው። ደስ የሚል ነው። ኤክስትራ ትሬኒንጎቹን በግሉ ይሰራል። ማለት አንዳንዴ አሪያ ከሀገር ውስጥ በተለይ አሪያ ብለህ የምትወስደውን ሰው በቅርበት ስለምታየው የእሱን አሪያ ለመከተል ትጥራለና እኔ ያንን ነገር በተወሰነ መንገድ እኔ እንደ ዳንኤል መሆን ባልችልም ግን የሱን ቢያንስ እንደዛ ለማድረግ ዳኒ ደርቤን የገለጽክበት መንገድ በጣም ድንቅ ነው። እውነት የእውነት አመሰግናለሁ። በዚህ ልክ አንዳንዴ እንዴት ነው የምትወደውን ጎበዝ የምትለው ሰው በምትወደው ሰው ሲወደስ ደግሞ በሚችል ሰው ሲወደስ ደግሞ በጣም ደስ ይላል። ስለ ተቃራኒ ደግሞ እናውራ እስኪ። አንተ የመስመር ተከላካይ ነው፣ የሚገጥምህ የመስመር አጥቂ ነው። ከገጠምካቸው የመስመር አጥቂዎች በጣም ፈታኝ ማን ነው? ልክ ሜዳ ላይ ትገባ ስትል ለከሌማ የተለየ ዝግጅት ነው ምናምን የምትለው በተለየ መልኩ አስቸጋሪ የሚባለው የመስመር አጥቂ ማን ነበረ? የመስመር አጥቂ አስታውሳለሁ። ማለት አስቸጋሪ የነበሩት በሰዓቱ እኔ ቡና እያለሁኝ ኢትዮጵያ ቡና እያለሁኝ ባይሉ አሰፋ ቱሳ ጊዮርጊስ የነበረ ሰዓት ጊዮርጊስ የነበረ ሰዓት በቃ አስቸጋሪ መስመር ተጫዋች እሱ ነበር። ሌላ የምጠቅሰው ሌላ እንደዚህ ተብሎ በእግር ኳሱ ማለት እግር ኳሱን ያን ሳይጀምረው በተሻለ እንትን በገጠመው ነገር ያው እግር ኳሱን መቀጠል አልቻለም። ታከለ የሚሉት አዳማ የነበረው በጣም ጎበዝ የመስመር ተጫዋች ነበር። ስለ ኢትዮጵያ እግር ኳስ ሳስብ ቅጽበቶች ህይወትን እንደሚቀይሩ ቅጽበቶች ቀደም ሲል ብለዋል። አንተ ያንተ ተጠንቅቆ መራመድ ከኋላ የሚያቆማቸው ሰዎች አሉ ብለሃል። አዳማ ቤት ሲወራለ ታስታውሳለህ? በጣም ማለት የተሻለ ደረጃ ይደርሳል ተብሎ በሚጠበቅበት ሰዓት ነው ያ ነገር የገጠመው። አዳማ ሜዳ ላይ እጂ አየው ነበር የሚል አዳማ በጣም ጎበዝ ነበር። በቀዩ ማሊያ ኳስን እንዴት አድርጎ በጣም በዛ ፍጥነት ኳስን ድሪቭል የሚያደርግበት መንገድ በቃ የተሻለ ተጫዋች ነበር። ታኬ ባለህበት እውነት ሰላሙ ለማለት እንወዳለን። ስለ ከፍታና ዝቅታ እናውራ እስኪ። አንዳንዶች ገንዘብ፣ ዝና፣ ወጣትነት ሁሉን ማድረግ የምትችልበት እድሜ ላይ ስትሆን ከሪም የሞላለት ይመስላችኋል። አሁን እንዲህ በቃ ጋቢ ነው፣ የሚገርም ነው፣ አሪፍ ነው፣ ይዞታው ቆንጆ ነው ምናምን ነው አይደል? ይሄ ከሪም ከፍቶ ያውቃል። ግን እንዲህ ሁሉ ነገር ኖሮ ከፍቶ ያውቃል? ኧረ ምን ቅድም ሂክማን ስትገልጻት ለሌላ ሰው እንኳን የማትነግረውን ትነግራለህ እንዳልከው ከሂክማ በፊት ነው። ከሂክማ ጋር ቅርብ ጊዜ ስለሆነ ክፍት ብሎ ያውቃል። ሁሉ ነገር ነው። ሰው ነው እኮ ወጣቶች እያዩት ስለሆነ አንዳንዴ ሁሉ ነገር ሰዎች የሞላል ይመስላቸዋልና ከፍቶ ያውቃል። በጣም ሰው ነው። በጣም ይከፋል። በጣም ከፍታ ሁሉ እንዳለ ዝቅታም አለ። ኖርማሊ ሰው እንዲህ ሲያይክ ላይ መስሎ ይችላል። ግን በራስ ውስጥ ይዛቸው የምታሳልፋቸው ይዛቸው ደግሞ እየተሻለ የምታደርጋቸው ብዙ ነገሮች ይኖራሉ። በጣም ይከፋል። በጣም ብዙ ይኖራሉ። ምቾት ውስጥ ሁሉ ተመችቶ ራሱ የሆነ ሰዓት ላይ እኮ የምትከፋበት የራሱ የሆነ ምክንያቶች አሉ። ነገሮች የሆነ ሰዓት ላይ ትክክል ላይሆኑ ይችላሉ እና ብዙ ህይወት ግግም የምትልበት የሆኑ ሞመንቶች አላ ግን በቃ ነገ ላይ ያንን ማለፍ እንደምትችል ወይ የተከፋበትን ምክንያት አንዳንዴ የሆነ ነገር ስትሆን በአንድ ዳይሬክሽን ብቻ ነገሮችን የምታስብ ከሆነ እዛ ነገር ውስጥ ተዘፍቀህ ነው የምትቀረው እና ሰፋ አድርገህ ይሄ ነገር ባይሆን ይሄ መሆኑ እኮ ለዚህ ነው ምናምን አንዳንዴ የሆነ ነገር ሆነ ለበጎ ነው ትሌለ በቃ ለኸይር ነው ገባ አይደለ
ለዛ ዋናው አንተ የተከፋበትን ወይ እዛ ጋር የተቸገረብበትን ነገር ተምረህበት ካለፍክ ነገ ያን ነገር አትደግሞ። እንደ ሰው ማንም ሰው አይደለም ምቾት ላይ ምናምን የሌለ ያለውም ሰው የሆነ ሰዓት ላይ ይከፋል ብዬ ነው የማስበው። ምንም ጥያቄ የለው። እንኳን ተሳካልኝ፣ እንኳን አገኘው፣ እንኳን ሆነልኝ ያልክበት አጋጣሚ የሆነ ነገር ገጥሞ በቃ እንኳን ሆነልኝ፣ እንኳን ተሳካልኝ ያልክበት አጋጣሚስ እንዴት ነው? በህይወት ውስጥ ታገኛለህ ምናምን ግን ፊል ላታደርገው ትችላለህ። ያ እንኳን ይሄ ከሪም ጤናውም ወጣትነቱም ገንዘብ እንኳን ኖረኝ ያልክበት አጋጣሚ ኖረ? የሆነ ነገር አድርገህ ምናምን ወይ ለሰዎች ሊሆን ይችላል ወይ ለቤተሰብ ሊሆን ይችላል። የሆነ ነገር አድርገህ ታደርጋለህ ማለት ለሰዎች ኖሮክ እንደዚህ ለሰዎች እንኳን አደረኩኝ ምናምን ብለህ ልትል ትችላለህ። እስኪ አንድ ምሳሌ የሆነ ያልጠበቀው ምላሽ ያልጠበቀው መረጋት ስም ሳንጠቅስም ሊሆን ይችላል እንዲያደረኩ የምትለው እንደዚህ ብዬ ነጥዬ እንጃ ምነግርህ ነገር እንኳን ያለኝ አይመስለኝም። ክቡራትና ክቡራን ተመልሰን መተናል። ከአብዱልከሪም መሐመድ ተርሚኔተር ጋር ያለን ቆይታ ይቀጥላል። ከሪም ወደ አርት ልንሄድ ነው፣ ወደ ፊልም ዓለም። የአብዱልከሪም መሐመድ የህይወት ታሪክ እስካሁን ያለው ከወንዶ ገነት እስካሁን ድረስ ያለው የህይወት ታሪክ ወደ ፊልም ሊቀየር ነው በሰባተኛ ፖድካስት በኩል እኛን ፕሮዲዩስ የምናደርገው። የገንዘቡ ነገር አሳስብ። የትኛውን ተዋናይ ትመርጣለህ? ከሪምን ሆኖ የሚተው ነው እስካሁን ያለው ደስታውንም ሀዘኑንም በሚገርም ሁኔታ ሊተውንልኝ ይችላል የምትለው? ሰለሞን ቦጋለ። ሰለሞን ቦጋለ የሚያስለቅስ ነገር ይወዛል ማለት ነው። አይ ያው ጎበዝ ተዋናይ ነው። በጣም አሪፍ። አሁን ደግሞ ትዳር ውስጥም ስለገባ አጠገብ የመጨረሻውን ታሪክ ደግሞ ሴት ሆና የባለቤት ቦታ ተክታ ደግሞ እንድትተውን የምትመርጣት ተዋናይት ማንን ነው? ከሴት ሳያት ደምሴ ትመቸኝ። ሳያት ደምሴ። ስለዚህ ሰለሞን ቦጋለና ሳያት ደምሴ የከሪምን ህይወት። በጣም አሪፍ። ከሪሙ ወደ እግር ኳሱ እንመለስ። እስካሁን ከተጫወትክባቸው ቡድኖች ነው ተጫዋቾችን የምንመርጠው። እስካሁን ከተጫወትክባቸው ቡድኖች በጣም በቃ አስቂኙ ተጫዋች ማን ነው? መልበሻ ቤት ምናምን እሱ ካለ ሳቃለ ጨዋታ አለ የምትለው አብራቸው ከተጫወትካቸው ተጫዋቾች? በክለብ ደረጃ አሉ ብዙ እንዲ በክለብ ደረጃ ተጫዋች ግን እስከ ንግድ ባንክ ድረስ ፈታ ያሉ ተጫዋች ማን ነው? ከዛ ግን በተጨማሪ በደንብ በብሔራዊ ቡድን ላይ ኦኬ እሺ። እንዳጋጣሚ ሆኖ ታፈሰ ተስፋዬ አብሮን ነበርና ታፈሰ ተስፋዬ ትልቁ ታፈሰ ማለት ነው። በጣም አስቂኝ ነው። በጣም አስጨፋሪም ጭምር ይመስላል። በጣም ይገርም። ከታፌ ጋር መጫወት ራሱ በጣም በብሔራዊ ቡድን ላይ ብሔራዊ ቡድን አብራችሁ ተጫወታችሁ? ገብረ መድህን የነበረ ሰዓት አብረን ነበርና በጣም ደስ ይላል። እና ነጻጽር ከሀገር ውስጥ አንድ ከውጭ አንድ ነው የምትመርጥልኝ? ምርጡ ቀኝ እግር ከሀገር ውስጥ? ሽመልስ በቀለ። ከውጭ ብሩኖ ፈርናንዴዝ። ሽመልስና ብሩኖ ሁለት የሚገርሙ ልጆች። ከሀገር ውስጥ ምርጥ ግራግር? ከሀገር ውስጥ ምርጥ ግራግር ታፈሰ ሰለሞን። እሺ ግራኝ ከውጭ? ላሚን ያማል። የበፊቶቹ ረስተ በቃ ያሁኑ መረጥክ ማለት ነው። ይገርማል በጣም። ስለ ላሚን ያማል የመጨረሻ ጥያቄ አድርገን በኋላ ላይ እናነሳዋለን። ከሀገር ውስጥ ምርጥ ኳሰኛ ተጫዋች? በቃ የሱን ያህል እኔ ኳስን የሚያናግር ኳስ አፍ ቢኖራት ኖሮ ሰላም የምትለው ማንን ይመስል? በጣም ኳሰኛ ተጫዋች። እረሱማ ኳሱን ይችላል። በቃ አርት በጣም ኳሰኛ ተጫዋች መድገም ይቻላል። ሌላም ከሀገር ውስጥ አሉ ማለት ብዙ አሉ ማለት የተሻሉ ናቸው ምናምን የምትላቸው ቀኝ እግር ግራም እግር አለ። ግን አሁን ላይ ማለት እስከዛሬ ሊሆን ይችላል ከተጫወትካቸው ልጆች አንድ በክለብ ደረጃ እንደዚህ አብሬው አልተጫወኩም። እሺ በብሔራዊ ግን አብረን ተጫውተናል። አሁን ላይ የተጫወተን ያለው ሽመልስ በቀለ። ከውጭ በጣም ኳሰኛ ኳስ የምትታዘዝለት? ሊዮኔል አንድሬስ ሜሲ። በጣም አሪፍ። በጣም ዘናጭ ያጋጠመ የቡድን አጋር ሆኖ በጣም ዘናጭ ማን ነው? ምንድን ነው እንደዚህ ምናምን ዘናጭ? ሳለዲን ባርጌቾ አብረን ስንጫ ይላሉ። አብረውት የተጫወተ ባርጌቾ በጣም ምርጥ። ስለ ላሚን ያማል እናውራ። በ17 ዓመቱ እንዲህ አይነት ተአምር እያሳየን ነው። በጣም ድንቅ ተጫዋች እየተባለ ነው አይደለም? ዳግማዊ ሊዮኔል ሜሲ ሉታ ላይ በራሱ መንገድ መጥቶ እየተባለ ነው። ባለ አንድ ወር የሚገባዋል እያሉ ነው እነ ሪዮ ፈርዲናንድ። የላሚን ያማል ኳሊቲ፣ አንተ የመስመር ተከላካይ ነህ፣ እሱ የመስመር አጥቂ ነው። ምንድን ነው ኳሊቲው? በምን ልክ አስገረመ? በጣም ብዙ ኳሊቲዎች አሉት
በጣም ከብዙ ኳሊቲዎቹ አንዱ በአጭር ስፔስ ውስጥ ኳሱን እንደፈለገ የማዘዝና እንደፈለገ አድርጎ በጠባብ ስፔስ ውስጥ ለጓደኞቹ ኳስ መቀበል ይችላል። ይሄን ራሱ በጠባብ አንግል ውስጥ ሆኖ ጎል ማግባትና ወደ ጎል መምታት አቅም አለው ልጁ። ኢትዮጵያ ቢሆን እድሜው ያጠራጥራል። 17 ዓመት መባሉ ያጠራጥራል። በ17 ዓመት በጣም ከባድ ይመስለኛል። በዚህ እድሜው ይሄን አይል ነገር ማሳየት ከቻለን ይሄ ልጅ ቀጣይ ደግሞ በደንብ እየበሰለ ደግሞ ሲሄድ በደንብ እየቆየ ደግሞ ቢሄድ ከዚህ የተሻለ ነገር ያሳየናል ብዬ ነው የማስበው። በጣም አሪፍ። ወደ ህይወት እንመለስና አንድ ጉዳይ እናንሳ። እንኳንም ተሳካልኝ እንኳንም ሆነልኝ ያልክበት አጋጣሚ እናንሳ። እንኳንም ተሳካልኝ እንኳንም ሆነልኝ ብለህ የምታስበው የሆነ ነገር ታስብና ያን ነገር ለማድረግ አስበ ለምሳሌ ፋሚሊዎች በህይወት ኖሮ ይህን ነገር አድርጌ ቢያዩ ብለህ ታስባለና አሁንም እኔ እነሱ በህይወት ኖሮ እኔ ትዳር ይዤ በቃ ያን ነገር የነሱን ደስታ ማየቴ ለኔ በቃ እንኳንም ሆነልኝ እንኳንም ተሳካልኝ ቢያንስ በህይወት ኖሮ ይህን ነገር እንኳን አዩ ብዬ ነው የምመኘው። የመጨረሻ እያልን አሁንም ወደ ሌላኛው መጨረሻ መጣን። ስለ ታላቁ የረመዳን ወር ትዝታ እንድታጋራኝ እፈልጋለሁ። ረመዳን በልጅነቱ ከሪም ውስጥ ምን አይነት ስሜት ነበር የምታስታውሰው ልጅነት? ለምሳሌ እኔ መርካቶ ላይ ለተራዊ ሰላት ከጓደኞቻችን ጋር ወደ አንዋር መስጊድ ስንሄድ አስተኛ ቅዱስ ራጌሎን እንጠብቀናቸው፣ እነሱ ደግሞ አንዋር ከጀርባ ያለው ስሜት አለ። የልጅነቱ ከሪም ከታላቁ የረመዳን ጾም ጋር ምን አይነት ትዝታ አለው? የልጅነቱ ከሪም እንዳልኩ ፋሚሊ ጋር ነው የምትሆነው። ረመዳንን ከቤተሰብ ጋር የምታሳልፈው ስታፈጥርም አሁን ክለብ ላይ እንዳለው ወይም ከጓደኞች ጋር ወይ ለብቻ ሆነ ልታፈጥር አችልም። ከቤተሰብ ጋር ነው የምታፈጥረው። ጉጉቱስ አብዛኛው ጊዜ በጣም ደስ ይልሃል። መስጊድ ነው የምትውለው ከጓደኞች ጋር ምናምን እና ሁሉ ነገር አፍጥር ሰዓት ሙስሊም ያልሆኑ ጓደኞች መጥቶ ካንተ ጋር ቤት አብሮ በአፍጥር ሰዓት ሲመገቡ ምን ሲሉ ያ ነገር በጣም ደስ ይልሃል። እግር ኳስ ውስጥ ከገባን በኋላ ደግሞ ያ የለም። ያው አብዛኛውን ረመዳን ከቤተሰብ ውጪ ነው የምታሳልፈውና በመጨረሻም አብዱልከሪም መሐመድ በህይወት ውስጥ ነገ ምን እንጠብቅ? ያው አዲስ ትዳር ነው፣ በልጆች እንድትባረኩ ምኞታችንን ቀደም ሲል ነግረን፣ ከሪም ነገ ምን ላይ እንጠብቀው? ህልም ንገረን እስኪ። ህልም ስትል በእግር ኳሱ ነው ወይስ በትዳር? በሁለቱም፣ በእግር ኳስና በህይወት። በእግር ኳስ የተሻለ ኢንሻአላህ አላህ ካለ የተሻለ ነገር የማድረግ ቅድም ብያለሁ። በእግር ኳስ ውስጥ የተሻለ ነገር ሁሌም ለማድረግ ትጥራለህ። ምርጥ በነበርክበት ጊዜ ግን ከሀገር ውጭ ወጥተህ ለመጫወት አይቆጭህም? ያስቆጫል። በአንድ ወቅት አውርተንበት ጭምር ነበር። ቪዲዮዎችንም ስትልክ ምናምን አስታውሳለሁ። በደንብ ያስቆጫል። ምክንያቱም በዛ ሰዓት እንደውም እኛ ሀገር ያን ያህል ብዙ የምትላቸው ኤጀንቶች ምናምን እንደዚህ ይሄን ኦፖርቹኒቲ የሚያመቻቹ ሰዎች አለመኖራቸው ያው ጎርቶናል ብዬ ነው የማስበው። ምክንያቱም ይሄንን ኦፖርቹኒቲ ልታገኝ የምትችለው ቶፕ በሆንክበት ሰዓት ነውና በዛ ሰዓት ደግሞ ይሄ ነገር አለማግኘት ኦፖርቹኒቲውን ይጎዳል። በህይወትስ ያለህን አዲሱ ትዳር ላይ ሌላም ነገር ላይ በስራው ያው አላህ ካለ በአዲሱ ትዳር የተሻለ አሪፍ ትዳር እንዲኖር ሰላማዊ የሆነ በልጆች የታጀበ ይሄ ትዳር ቢኖር ሁሌም በትዳር ደስተኛ እንድትሆን እንዲያደርግ ያው ካንተ በተጨማሪ አላህ ተጨምሮበት የተሻለ ላይፍ እንዲኖር ማድረግ ነው። በጣም አሪፍ ከሪሞ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። በጣም አሪፍ ጊዜ ከህይወትም ከእግር ኳስም የተቀዱ ሀሳቦችን ለተመልካቾቻችን አድርሰናል። ጥሪያችን አክብረ እንግዳ ስለሆንክ እንደተለመደው እንደ ሁልጊዜው እግዚአብሔር ያክብረልን። በጣም ደስ ብሎኛል። እሺ አመሰግናለሁ። እኔ በቀጣይ ደግሞ ከውድ ባለቤቴ ጋር ቤት መተን ደግሞ የነከሪሞ ቤት ብለን ደግሞ የሆነ ፕሮግራም እንደምንሰራ ተስፋ አደርጋለሁ ኢንሻአላህ። ከዛ በሚቀጥለው ደግሞ ከልጆች ጋር ኢንሻአላህ ያድርሰን። በጣም አሪፍ ክቡራትና ክቡራን የዕለቱ የሰባተኛ ፖድካስት ቆይታችን ይህንን ይመስላል። የኮሪደሩ አለቃ አብዱልከሪም መሐመድ ተርሚኔተር ቆንጆ ጊዜ ሰጥቶናል። በእርግጠኝነትም እንደወደዳችሁ ተስፋ እናደርጋለን። በቀጣይ ከሌላ እንግዳ ጋር እስክናገኛችሁ በያላችሁበት ቆንጆ ጊዜ ይሁንላችሁ። እናመሰግናለን።